ኦኬ ቴንክ ዩ አመሰግናለሁ። ያው እንግዲህ የመደመሩ ትውልድ የመደመር ኔትወርክ ባለመኖሩ ምክንያት የመደመር ሀሳብ ሳይሸጥ ተለያይተናል እና ያው እንግዲህ 7 ዓመት አንድ ድርጅት ቆይቶ ማፍራት የቻለው ተደማሪ ትውልድ ያላችሁን የፖለቲካል ካሪበር አይተናልና ጥሩ ነው የደረሳችሁበት ከፍታነ እንደው አሪፍ ያርግላችሁ ላለው እና ሰው ግን ታዝቧል። እዚህ ያለው ሰው አሁን እነዚህ በጣም ልሂቅ ካድሮች ናቸው። እኔ ወያኔን ካድሮች እናቃቸዋለን። እነ ዳንኤል ብርሃነ ሌሎችም ጠንካራ የሚባሉ ታች ያለው በቀበሌ ገበሬ ማህበርም ያሉ በእድርና መረዳጃ የተደራጁ እንኳን የእናቶች ካድሮች እንኳን ፖለቲካውን ሲተነትኑት እንደዚህ አይደለም እና ያው ይሄ አገር ሲያረጅ ጃርት ያበቅላል ይባላልና የዛ ነውና የመደመሩ ትውልድ ያው እንደዚሁ አንዳንዴ እየመጣችሁ ብናያችሁ ደስ ይለናል። ዛሬም ጥሩ ነገር አይተናል። ሌላው ቅድም ያው ከኛ ኤሪትሪያ ተዋክተን ነበረ ከኛ ተማሩ ብለውን የወረዱ ሰዎች አሉ። ግን እነሱ ሰዎች ተማርከው እንደነበረ በዚሁ አጋጣሚ ለማስታወስ ሞክራለሁና አዲስ ትውልድ ሊያስተምሩት የሚችሉት ነገር የለም። ውጊያም ከመጣ በግጥም የሚደረግ ውጊያ አይኖርም እና በአካል ይሄዳሉ ምናምን የሚል ብዙ ነገር አይተናል። የሚኬድ ነገር እንደሌለም የታወቀ ነው። ኦኬ ሶ ወደ ጦርነቱ ከመግባቴ በፊት 1-2 ፖይንቶች ላይ ሐሳብ ልስጥ ማለት ነው። አንደኛው ይሄ አገሪቷ በጣም እንዳደገች ምናምን ተደርጎ በጣም እየተሳለ ነው ሰሞኑን ማለት ነው። ይሄ አይ ቲንክ አንድ አይሾ ስፒድ የሚባል ልጅ ከመጣ በኋላ ከተማዋ ሊያውም $1 ሚሊዮን ነው ምናምን ተከፍሎታል ምናምን የሚባል ሩመር አለ። እውነቱን ውሸቱ አላውቅም። 500 ቢሊዮን ብር ነው የወጣበት ያ ፕሮጀክት ማለት ነው። ህንፃው ምኑን ሳይጨምር ይሄ የላንድስኬፒንግ ፕሮጀክት የተሰሩት በሙሉ ይሄ ጋርደኒንግ ነው ሊትራሊ የተሰራው። ኦኬ በእንደዚህ አይነት ተራ ፕሮጀክቶች ናቸው። እንደዚህ አይነት ፕሮጀክቶች በየቀኑ ሜንቴን ካላደረካቸው ለአንድ ወር ብትተዋቸው ሙጃና ሳር የሚበቅልባቸው በቀላሉ ትልቅ ውሃ ደና ዝናብ ሊጠርጋቸው የሚችል ነው። ቢኮዝ ምንም ይሄ እንደ አስፋልት ኮንክሪት አይነት ወይም ኤሲ ፕሮጀክት አይደለም የተሰራው ላንድስኬፒንግ ስራ የተሰራው እና ለላንድስኬፒንግ ስራ ይሄን ያክል በጣም አጋኖ ማውራት አያስፈልግም። ከዛ ደግሞ ብር የተበላበት ፕሮጀክት ነው። በደንብ ብዙ ሙስና የተሰራበት ኢትዮጵያ ውስጥ ፌራሪ፣ ቤንትሌይ፣ ሮል ሮይስ ከ500 እና $600,000 የሚሸጡ መኪኖች የሚነዱበት ከተማ ነው። ያ ገንዘብ ከየትም አልመጣም። ከዚሁ ፕሮጀክት የተዘረፈ ነው። ከተለያዩ ፕሮጀክቶች ማለት ነው። በጠቅላይ ሚኒስትሩ ዳይሬክት አዋርድ የሚደረጉ ኦቪድ የሚባል 2006 በኢትዮጵያ ወይም በፈረንጆች 2017 ምናምን ንግድ ፍቃድ ያወጣ ድርጅት ኦልሞስት አብዛኛውን የከተማውን ፕሮጀክቶች ይይዛል። የሰውየው አይ ቲንክ ዳላስ ላይ ከጠቅላይ ሚኒስትሩ ባለቤት ጋር አንድ ቸርች የሚያመልኩ የነበሩ ወዳጆች የነበሩ ሰዎች ናቸውና በስነ ስርዓት ኃይለኛ የሙስና ሰንሰለት ተሰርቶ በደንብ እየዘረፉ ነው አይደል? ከኦቪድ ጋር የሚታወቅ እኮ ነው፣ ሁሉም ሰው ያውቃል። እና በወያኔ ጊዜ ስናማው ወይም በወያኔ ጊዜ ስናገር የነበረው ባለስልጣኖች ከግለሰቦች ጋር ዘረፉ የሚለውን ዛሬ እነ ኦቪድ ከእንግዲህ አንድ ቸርች ውስጥ አንድ ፕሮቴስታንት ቸርች ውስጥ በጋራ የሚያመልኩ ሰዎች ጓደኝነታቸው በጣም ረጅም የሆኑ ሰዎች 2018 እና 19 የንግድ ፍቃድ አውጥተው ዛሬ ላይ ሜጋ ፕሮጀክት የሚሰሩ ሰዎችን ስናይ ዳይሬክትሊ ደግሞ አዋርድ የሚደረጉት በጠቅላይ ሚኒስትሩ ሆኖ ስናይ በደንብ አድርገው ገንዘብ እየተዘረፈ ነው ያለው። 500 ቢሊዮን ብር ነው ፕሮጀክቱ። ኦኬ ፕሮጀክቱ ስላለቀ ነው አሁን ብዙ ሰው እያጨበጨበ ያለው። ፕሮጀክቱ ግን ስንት ብር እንደበላ ማንም ያው 500 ቢሊዮን ብር ማለት ኢትዮጵያ ውስጥ ሚኒመም ኦፍ 5 እና 6 ሚሊዮን ሰው የስራ እድል መፍጠር የሚችል ፕሮጀክት መስራት ይቻላል። ሊያውም ካፒታል ጀነሬት የሚያደርግ ማለት ነው። ሁለተኛው የኢትዮጵያ ኢኮኖሚካሊ እኮ ከስራለች አይደል? የሀገሪቷ ከረንሲ ፍሎት ማድረግ ሳይኖርበት ፍሎት አድርጓል። ከረንሲውን ፍሎት የሚያደርጉ ሀገራት ኃይለኛ ኤክስፖርተሮች እንደ ቻይና ምናምን ያሉ ናቸው። ፍሎት ያልነበረ ወደ ፍሎቲንግ የምትገባው
ኢትዮጵያ በብሔራዊ ባንክ ቁጥጥር ውስጥ የነበረን ይሄ ባይዘው ኢትዮጵያ ውስጥ አሉ የተባሉ ኢኮኖሚስቶች በሙሉ ሪማርክ ሲያደርጉበት የነበረ ነው። አንድ አለ የወርልድ ባንክ ልጅ ይመስለኛል ማነው ስሙ እንደውም ያማራ ልጅ ነው ስሙ ጠፋኝ አሁን ጥሎ ወጥቷል። ታውቀዋለህ? ከወርልድ ባንክ መሰለኝ የመጣው ማን ነው? የብሔራዊ ባንክ ገዢ የነበረው ማሞ ምህረቱ እሱ ተልኮ ስራውን ሰርቶ ያው ጥሎ ሄዷል። አገሩን ሸጦ ማለት ነው። አሉ ጥሩ ደላሎች እንደ ዘመዴነ ንጋቱ ማሞ ምህረቱ ምናምን የተባሉ። አንድ ጥያቄ ልጠይቅህ። አሁን አንተ 4 ኪሎ ገባ፣ ለምሳሌ አንተን በአብይ ቦታ ላስቀምጥህ። ባለፉት 7 ዓመታት ኢህአዴግ ላይ ኢኮኖሚውን ገደሉ፣ ሙስና ውስጥ ገቡ፣ ተዘፈቁ፣ ግድያ፣ የሐሰት ትርክት፣ ሌብነት የሚለውን ወሬ ትታገሉ እንደነበር ሁሉም ማንም አይክደው። ያን ነበር የመታገያ አጀንዳ። ካዝናው በምታውቀው መንገድ ኦኬ፣ በሙስናም በሌብነትም ተበልቶ ተቀበልከው። ከዛ ጦርነት ተፈጠረብህ፣ በሰሜን በደቡብ በምናምን ተዋጋ። ጦርነት ስትዋጋ የምትተኩሰው እያንዳንዱ ቃላ ዶላር ነው። ሪዘርቭህንም ትጠቀማለህ፣ የምታደርገውን ነገር ታደርጋለህ። አሁን የውጭ ምንዛሪ እጥረት አለብህ። ይሄን ደግሞ ለማድረግ አይኤምኤፍ ወይም ደግሞ ወርልድ ባንክን ታማክራለህ። እነሱ ያበድረዋል። ኦኬ ፖቴንሻል ነው ያበድረው እነሱ ናቸው። ምንድን ነው የምታደርገው? እነሱ ጋር መሄድ ከሌለብህ ይሄን ሪዘርቭ ድጋሚ ለማምጣት የውጭ ምንዛሪ ሪዘርቭ እንዲኖረ ምን አይነት መንገድ ነው? መውጣት የማትችልበት ቀውስ ውስጥ የሚከተል ኢንፍሌሽኑ ያለማቋረጥ ነው። አንተ ምን አይነት መንገድ ትከተላለህ? ሾርት ተርም እኮ ነው ይሄ እኮ ለጦርነት እንዲመቸው ነው። እኔ ወደ እኔ እመጣልሃለሁ 30 ሰከንድ ላንሳውና ኦኬ። ብዙ ሰው አይ ቲንክ ያወቀ ይመስለኝ ዛሬ ላይ ኢትዮጵያኖች እዚህ የምትሰሙ ካላችሁ ዛሬ ላይ ላላችሁበት ኢኮኖሚ ቀውስ ትልቁ ምክንያት ጦርነቱ ምኑ አይደለም። ሀገሪቷ ብዙ በጦርነት ውስጥ ትፈተን ይኖር ይችላል። ገንዘቡ ፍሎት መደረጉ ነው። ገንዘቡ በገበያ መወሰኑ በቃ አለቅ። ኢትዮጵያ ኤክስፖርት የምታደርግ ሀገር አይደለችም። ስለዚህ ገንዘቡ በፍሎቲንግ ከሆነ በገበያ ከተወሰነ በየቀኑ ዲግሬድ እያደረገ ነው የሚሄደው። ይህንን ቻሌንጅ ማድረግ አትችልም። ሊያውም ጦርነትን ቀምሳ ኪዮስ ውስጥ ያለች ሀገር እንዴት ነው አንድ ሰው በብድር ሁሉን ንብረቱን በብድር አስይዞ ሌላ ትልቅ ብድር እንደማስያዝ እና አገሪቷ ማትወጣ ውስጥ ማድረግ ነው። ሶ አንድ ጎበዝ አመራር ቢኖር ብዙ ኢኮኖሚስቶች የኢትዮጵያ መክረውታል። ብዙ ትችት የነበረበት ነው። በደንብ ትልልቅ እና እንትና ሳይቀር አንድ በጣም ጎበዝ ኢኮኖሚስት ነበሩ፣ የቡና ባንክ አማካሪ ነበሩት። ሶ እነዚህ ያስቀመጧቸው ነገሮች ነው። ኦኬ ኢትዮጵያ ናቹራል ሪሶርሷን ለጊዜውም ቢሆን አውጥታ ይሄን ወርቁን በብላክ ማርኬት እያደረጉ ማንም እየመጣ ፌራሪ የብልጽግና ካድሬዎች ያንን በየቦታው ወለጋ በለው ጋምቤላ በለው አማራ ክልል ኦፓል ምናምን አውጥተው በህገ ወጥ እየሸጡ ሀብታም ከሚሆኑበት እነዚህን ሪሶርስስ በፍጥነት አውጥቶ ለትንሽ ጊዜም ቢሆን ያለውን የዶላር እጥረት መፍታት ይችላል። ኦኬ ለጊዜው ማለት ነው። በዛ ውስጥ ሀገሪቷን ጦርነቶችን አቁሞ ስነ ስርዓት ይዞ ከህዝቡ ጋር በፍጥነት ሰርቶ ይሄን ነገር መፍታት ይቻላል። ያለብን ችግር ማለት ነው። የተቸገረው እኮ ጠቅላይ ሚኒስትሩ እኮ የተቸገረው መሳሪያ መግዣ ነው። በአንድ ተተኳሽ $52,000 ነው የሚወጣው አንድ ድሮን ሲተኩስ እና የተተኮሱት ደግሞ አብዛኛው ትምህርት ቤትና ንጹሃን ዜጎች ላይ ነው። ሶ ይሄ ሁላ ጥይት ለመግዣ ነው። ይሄ ሰዓቱ በጣም ነው እኔ ጋር የሚፈጥነው። ስምንት ደቂቃ ጨርሳል። በነገር ጥያቄ ስለጠየቁ ነው 8 ደቂቃ ጨርሳለሽ። ኦኬ እና ትልቁ ችግር ይሄ ነው። ስለዚህ ይሄንን ነገር መነጋገር ያስፈልጋል። ሁለተኛና ትልቁ የተሰሩ የተባሉት ናቸው። $500 ቢሊዮን አይደለም ከ180 እና ከ200 ሚሊዮን ብር በላይ የሚያስወጡ ፕሮጀክቶች አልተሰሩም። ምንም አይነት የተጋነነ ፕሮጀክት የለም። ላንድስኬፒንግ ፕሮጀክት ነው አብዛኛው ፕሮጀክት ከመሬት በላይ አይዶኖ ሰብግሬድ ደረጃ እንኳን የደረሰ የትኛው ኢንጂነሪንግ ሙያ ውስጥ ያለ ሰው እዚህ ውስጥ ብዙ ሊኖር ይችላል የሚያውቁት ነው። እቃቃ ነው። ኦኬ ለዚህ ለሙያው እኔም ፐርሰናሊ ቅርብ ስለሆንኩ አውቀዋለሁ። ኦኬ ምን ያክል ወጪ እንዳለው።
ስለዚህ በዚህ ግን ትልቅ ገንዘብ እንደተዘረፈ አውቃለሁ። ብዙ ሰው ኢትዮጵያ ውስጥ ገንዘባችን የት ሄደ የምትሉ ከሆነ ኦቪድ የሚባል ድርጅት የዛሬ 6 ዓመት እና 7 ዓመት ንግድ ፍቃድ አውጥቶ ዛሬ ኢትዮጵያ ውስጥ የመጨረሻ ትልልቅ የሚባሉ ፕሮጀክቶችን ያያዛል። ኦኬ፣ እሱ ላይ ፎከስ ስታደርጉ ጠቅላይ ሚኒስትሩ በደንብ አድርገው እና ግሩፓቸው ገንዘብ እያሸሹ ነው። ኦኬ፣ መጨረሻ ምን ደርስበት ነው ያው ይሄ ጉዳይ ሲያልቅ የምንሰማው ስለሆነ ማለት ነው። ቴንክ ዩ ጋይስ። የተለያዩ አይነት ሀሳቦችን እየሰማችሁ ነው። የኔ ኃላፊነት ገበታው ላይ ማቅረብ ነው፣ የእናንተ ድርሻ መስማት ነው። በኃላፊነት ኮመንት የምታደርጉ ሰዎች በኃላፊነት ብታደርጉ ጥሩ ነው። ኮመንቶቻችሁንም እኔ ኮመንቱን ልቆጣጠር አልችልም፣ ግን በጣም ጨዋነት የተሞላበት ውይይት ስለሆነ በጨዋነት ኮመንት ብታደርጉ። በእርግጥ ማህበረሰብ ውስጥ ጤነኛ ሰዎች ያሉትንም ያህል አእምሮቻቸው ላይ ብሎን የታሰሩ ሰዎች አሉ። ከአማኔል አመልጠው የሚመጡ ሰዎች አሉ። ሁሉንም መቻል ያስፈልጋል። ግን 3 ማክሲመም እንታገስና መጨረሻ ላይ ለአንዴና ለመጨረሻ ጊዜ ደግሞ ሌሎች እንዳይበከሉ በሚል የብሎክ እርምጃ ልንወስድ እንችላለን። እስከ 3 ሊታገሷችሁ ይችላሉ። ይህ ሁሉ ምንድን ነው? መድረክ ላይ ያሉ ሰዎች ፖለቲካቸውን ነው የሚሰሩት። ካልተሳደቡ እንዴት ነው የምትሳደቡት? እንዴት ከአእምሯችሁ እንደሚወጣ ራሱ አላውቅም አንዳንድ ጊዜና በቃ የአያና ሀሳብ የአያና ነው። የአያና ካልተመቸ የአኪላ ይመቻል፣ የአኪላ ካልተመቸ የበላይ ይመቻል። በቃ በሚመቻ ሀሳብ ላይ አስተያየት መስጠት ነው እንጂ ቢያንስ ይህንንም መቅረፍ ብንችል ለማለት ያህል ነው እንጂ እኔ በእያንዳንዳችሁ ቤት እየገባው ለማፈንም አይደለም፣ ግን አትሊስት በኃላፊነት እንድንቆምት ለማለት ያህል ነው። ቴንኪዩ ስለሰማችሁኝ። እየጻፋችሁም ያላችሁ ታፕታፕ አድርጉ፣ ኮፒሊንግ ሼር አድርጉ። ታፕታፕ በማድረጋችሁ ነው ጥርት ያለ ውይይት እያደመጣችሁ ያላችሁት። ለዛ ከልብ አመሰግናለሁ። ከአኪላ ቀጥሎ ወደ አብርሃም እንሄዳለን። አብርሃም እሺ ወንድሜ። እሺ ቴዲ አመሰግናለሁ እድል ስለሰጠኝ። ደዋዮች እድል ከሰጡ ሲሰጠው ተደወለበት። ጀነራል ኔትወርክ አስተካክለሃል? ተመልሻለሁ። ጀነራል ኔትወርክ አስተካክለሃል? ኔትወርክ ከተስተካከለ አስገባለሁ። ሪኩዌስት ልክ አይቻለሁ። አብርሃም አለ መታ አለው ተመልሻለሁ። እሺ ወንድሜ። ኦኬ ሶ ይሄ አገሪቷ ላይ አሁን የሚታዩ ችግሮች እኔ በኔ ግምትና በኔ አስተያየት እኔ በአገሪቱ ጠቅላይ ሚኒስትር የሚፈጸሙ ስህተቶች ናቸው ብዬ አስባለሁ። ለምሳሌ እንደው ጦርነቱን ምናምን በቃ ያለፈውን ነገር ወደኋላ ተመልሰ ስታየው ለምሳሌ አማራ ክልል ውስጥ የተፈጠረውን ጦርነት ካየ መነሳት ያልነበረበት ጦርነት ነበረ ከጅምሩ ማለት ነው። ትጥቅ አስፈታለው ልዩ ኃይሉን አስፈታለው ብለው ልዩ ኃይሉ ከኛ መጀመር የለበትም የሚል ጥያቄ ተነስቶ ያ ጥያቄ በአግባቡ ተመልሶ ቢሆን ከሽማግሌዎች ከትልልቅ ሰዎች ጋር በወቅቱ ደግሞ በአማራ ሕዝብ ደግሞ ይነሱ የነበሩ ጥያቄዎች በሰላማዊ ሰልፍ ታስታውሳለህ ቴዲ አይ ቲንክ ከ7 ጊዜ በላይ ይመስለኛል። አንዳንዶች 13 ጊዜ ነው ይላሉ። ቁጥሩን እርግጠኛ አይደለሁኝም፣ ግን 7ኛ የሚሆን 13 ጊዜ ሰላማዊ ሰልፍ ተደርጓል። አማራ ክልል ላይ ጥያቄዎች ይጠየቁ ነበረ። የአማራ ጥያቄዎች ግልጽ ናቸው። ጥያቄዎች በሰላማዊ መንገድ ተጠይቀው ያውቃሉ። በኦሮሚያ አንዳንድ አካባቢዎች አማሮች በማንነታቸው ይገደላሉ፣ በማንነታቸው ጥቃት ይደርስባቸዋል ምናምን ሲባል ጠቅላይ ሚኒስትሩ በወቅቱ ይመልስ የነበረውን መልስ ታስታውሳለህ ቴዲ? ትኩረት አይሰጠውም ነበረ። እንደውም አቶ ሽመልስ አብዲሳ ብዙ ጊዜ እየወጣ እኔ አልቃሻ ለሚያለቅሱ ናፕኪን ስጧቸው ምናምን እያለ ነበረ የሚያሟሩት የነበረው እና ለረጅም ጊዜ ጥያቄ ይጠየቅ ነበር። የአማራ ሕዝብ በሰላማዊ ሰልፍ ወጥቶ ጥያቄው እንዲመለስለት በአግባቡ የጠየቀ ሕዝብ ነው። አንደኛ። ሁለተኛ ነገር ደግሞ አሁን አንዳንድ ጊዜ የኦሮሞ አክቲቪስቶች አይ ቲንክ አንዳንዶቻችሁ ሾርት ሚሞሪ ውስጥ ያላችሁ ትመስሉኛላችሁ። ወደኋላ ተመልሶ ጠቅላይ ሚኒስትሩ እንዴት ስልጣኑን እንደያዙት ማየት ተገቢ ነው። የአማራ ሕዝብ ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን እንዲመጡ ከፍተኛ ሚና የተጫወተ ሕዝብ ነው። አክቲቪስቶችም ሳይቀሩ፣ ኤሊቶችም ሳይቀሩ፣ ፖለቲከኞችም ኤቭሪባዲ ዶክተር አብይ አህመድ አሊ ወደ ጠቅላይ ሚኒስትርነት እንዲመጡ ግፊት አድርገናል፣ ሰፖርት አድርገናል። ይሄን ያደረግነው እሳቸው ኦሮሞ ስለሆኑ ስላልሆኑ አይደለም።
ሐሳባቸው መልካም ስለነበረ በወቅቱ የተናገሩት ነገር ኢትዮጵያን ያሻግራሉ። በኢትዮጵያ ላይ አሁን እየታየ ያለው በጣም የከፋ የብሔር ይሄ ወደ ፖላራይዝ የሚያደርግ ሀገር ሊበታትን የሚችል የብሔርን ፖለቲካ ያስታክሱታል የሚል ጽኑ ተስፋ ነበረን በወቅቱ ማለት ነው። ግን እሳቸው ጭራሽ ከቲፒኤልኤፍ በከፋ መልኩ ብሔርተኝነቱን አስቀጥለው የአማራ ሕዝብ ሲገደል ለጥያቄያችን መልስ መስጠት አልቻሉም። በዚህም በእሳቸው ፖለቲካውን በደንብ ስላልያዙትኝ ነው በፓርላማ ስቴት ኦፍ ኢመርጀንሲ ዲክሌር ተደርጎ ጦርነት የተጀመረው። ጦርነቱን የጀመሩት ራሳቸው ናቸው። ስቴት ኦፍ ኢመርጀንሲ ዲክሌር አድርገው አማራ ክልል ውስጥ ገቡ። በወቅቱ ገዱ አንዳርጋቸው ከስልጣን እኮ የወረደው የተነሳው ይሄ ነገር በጦርነት አይፈታም፣ የጦርነት የእርሶ መንግስት ይወድቃል ብሎ የደገፈ የአማራ ህዝብ ላይ ጦርነት ማወጅ ትክክል አይደለም ብሎ ጥያቄ ስለጠየቀ እኮ ነው ገዱ ከስልጣን የተባረረው። አይ ዶንት ኬር እሱን ስልጣን አላባረሩት እኔን አይመለከተኝም። ነገር ግን ያን ጥያቄ ግን አቶ ገዱ አንዳርጋቸው በወቅቱ ያን ጥያቄ ጠይቀዋል። ጦርነት አያስፈልግም፣ የአማራ ህዝብ ላይ ጦርነት ማወጅ ትክክል አይደለም ተብለው አልሰማ ብሎ ገብቼ ሱሪ አስፈታለሁ፣ ቀበቶ አስፈታለሁ፣ የአማራን ገበሬ ትጥቅ አስፈታለሁ ብሎ ነው ጦርነቱን የጀመረው። ከዛ ጦርነት ተጀመረ። ጦርነት ከተጀመረም በኋላም ቢሆን ጦርነቱን ማስቆም ይቻል ነበረ በንግግር በውይይት። ዶክተር አብይ አህመድ አሊ ብዙ ጊዜ ሲናገር ሰምተው ከሆነ መነጋገር ይቻላል፣ መዋየት ይቻላል። እሱ መነጋገር መዋየት ይቻላል እያሉ የሚናገሩትኝ አንዳንዱ ነው እየገቡ ልክ አሁን እንደሚገቡት አይነት ማለት ነው። በቃ ይሄ ሱፍ እያለበሰ ሳልባጁን ምኑንም እያለበሰ እንትን ኮሪዶሩን ጎብኙልኝ ምናምን ጃልሰኒ ጋር እንደተደረገው ማለት ነው። እንደዛ አይነት ድራማ እንዲሰራ ነው እንጂ እውነተኛ የሆነ የፖለቲካ መፍትሄ ሰጥቶ በአገሪቷ ላይ እየታዩ ያሉ ችግሮችን ለአንዴና ለመጨረሻ ጊዜ ችግሩን ቀርፎ አገርን ማስቀጠል ላይ ትኩረት አድርጎ እየሰራ ያለ መንግስት አይደለም። ገባ አይደል? ጄኒውን አይደሉም። ባይዘወይ ማምታታት፣ ማጭበርበር፣ ይሄ ዝም ብሎ መተሻሸት ምናምን ይሄ አራዳ ለመሆን የሆነ ታይም ላይ አራዳ ሆነው ስልጣን ይዘዋል። ከዛ በኋላ ደግሞ ሰው ነቅቷል። አሁን ሰው ነቅቶ በብሔሩ ተደራጅቶ ሰው በሚመስለው መንገድ እንግዲህ እየታገላቸው ይገኛል ማለት ነው። ሰው አሁን ጠቅላይ ሚኒስትሩ ምንድነው እያደረጉ ያሉት? ማጅራት መቾችን አክቲቪስቶችን በመቅጠር ማወነባበር ነው። አማራው አንድ እንዳይሆን የፋኖን ትግል ለመጥለፍ መሞከር፣ ፋኖን ስም ማጠልሸት፣ እዛ ላይ ነው እሳቸው ትኩረት አድርገው እየሰሩ ያሉት። እስኪ አንድ ቀላል ጥያቄ ልጠይቅ ስላነሳው ማለት ነው። ያ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በብሔራቸው ተደራጅተው ነው የመጡት? በወቅቱ የነበረው እንግዲህ እሳቸው የኦፒዲዮ አባል የነበሩ ሰው ናቸው። ግን ያስተላልፉታቸው ግን የነበረው ኢትዮጵያን የሚያቀራርብ የኢትዮጵያን ሕዝብ የሚማርክ ንግግር ነበር ያደርጉ የነበሩት። ታስታውሳለህ? ተማረክና ደገፍካቸው፣ 4 ኪሎ አስገባቸው በአንተ ንግግር። ሐሳባቸውን ወድጀው ሐሳባቸው መልካም ስለነበረ ኦኬ። ስለዚህ ኢትዮጵያን ስለጠሩ ኢትዮጵያን ከፍ ከፍ የሚያደርግ ንግግር ስለተናገሩ ተማረክና ይሁንታን ሰጣቸው። ያ ኤቭሪባዲ እንደዛ ነው ያደረገው በወቅቱ። ያ ልክ ነህ። እና አንተ 4 ኪሎ ለመግባት በብሔር ለምን ተደራጀ ታዲያ? ያ በዛ ያ ብሔር 4 ኪሎ እንደማስገባ ካወቅ በብሔሩ የተደራጀ ሰው ቢሆን ኖሮ አታስገባውም ነበር። እሳቸው እኮ ያኔ የተናገሩት ምንድን ነው? በብሔር መደራጀት የብሔር ፖለቲካ ያጠፋፋናል ይሉ ነበር። which is የነበሩበት የብሔር ድርጅትም ሮንግ እንደነበረ እኮ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። ቲፒኤልኤፍን ያጥላሉ የነበሩት በወቅቱ ያጥላሉ ነበር እኮ ሰምተህ ነበር። በብሔር በጣም ተደራጅተን ኢትዮጵያዊነታችን ተረሳ እያሉ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። አገር የሰሩ ምናምን እያሉ እኮ ያደንቅ ነበረ። ገባል አይደለ? ስለዚህ አንዳንድ ጊዜ በብሔር የምትደራጀው የብሔር እኔ ባይዘወይ በብሔር መደራጀት ሀገር ያስቀጥላል ብዬ አይደለም። ግን እንደ ብሔር ስትጠቃ ደግሞ ራስህን ለመከላከል እንደ ብሔር ነው ተደራጅተህ የምትታገለው። በመሰረታዊነት ግን ከጠየቀኝ ሰው በብሔሩ ተደራጅቶ የብሔር ፖለቲካ ኢትዮጵያ ውስጥ ቀጥሎ አገር ይቀጥላል ብዬ አላስብም። አሁን ታዲያ አማራውን አሁን እንዴት አድርጌ ነው ሴቭ የማደርገው? እሳቸው ስቴት ኦፍ ኢመርጀንሲ ዲክሌር አድርገው ሰው እየገደሉ ነው፣ ሰው እየጨረሱ ነው። ሰው ይሄን አስተባብሬ ህዝቡን አስተባብሬ ራሱን መከላከል አለበት። ግን እንደ ሀገር ግን ኢትዮጵያ ትቀጥላለች? አሁን ያለው የብሔር ፖለቲካ ከቀጠለ ኢትዮጵያ እንደ ሀገር ትቀጥላለች ወይ ብለህ ብትጠይቀኝ አይ ዶንት ቲንክ ሶ። ገባል አይደለ? እሳቸው ያንን የብሔር ፖለቲካ ነው እያወገዙ የመጡት። ሲመጡ ብዙ ሰውም ተስፋ አድርጎ የነበረው ይሄ የብሔር ፖለቲካ ይጠፋል፣
በመሪት ቤዝድ የሆነ የኢትዮጵያ ፖለቲካ ይመጣል ነበር ሐሳባችን። ገባ ሶ የመጨረሻ ጥያቄ ልጠይቅ። እኔ የምታደርጉትን ትግል ሌላው ይቅር፣ የተቀረው ኢትዮጵያ ይቅር፣ ነፃ እናወጣዋለን የምትሉትን ህዝብ እንኳን 1/3ኛውን እንኳን ከጎናችሁ ማሰለፍ የከበዳችሁ ለምንድን ነው? ተው 1/3ኛውን በምንድን ነው መለኪያህ? መለኪያ ምንድን ነው? አንተ እንደሱ ስትል ላለመደገፋችሁ እናንተን እንደ ሳምፕል ውሰድ። እሺ ነፃ እናወጣዋለን በሚለው ስም እርስ በርሳችሁ እንኳን በትግሉ ዙሪያ ለምሳሌ የጋራ የህልውና አደጋ አለብን ካልክ ህልውና ማለት ወይ የመኖር ወይ ያለመኖር ነው አይደል? ኤግዚስቴንሻል ትሬት አለብኝ አልክ። በቃ በህልውና ጉዳይ ወይ ሞታለሁ ወይ እኖራለሁ በሚል በዚህ ዙሪያ ላይ እንዲህ ሰው አይስማማም። ኦኬ በጣም አሪፍ። አሁን ለጠየቀው ጥያቄ ልመልስልህ። ይኸውልህ ቴዲ አንተ ቤታውን ለአራተኛ ለአምስተኛ ጊዜ ስመጣ ነው የአማራ ፖለቲካ በተለይ ቲክቶክ ላይ ወይም ደግሞ ማህበራዊ ሚዲያ ላይ ካየው ሞሮፍ የተጠለፈ ነው። ኮንትሮልድ ፖዚሽኖች ያሉበት አንደርከቨር ኤጀንት ነው የሚሰሩ ሰዎች ያሉበት ነገር ነው የነበረው እና በዚህም የአማራ ትግል ከሁለት ተከፍሎ እዛና እዚህ ሲላጋ ነው የኖረው። ሶ በጊዜ ብዛት ግን ፋኖቹ መሬት ያሉ ፋኖች እየተማሩ አንደርስታንድ እያደረጉ እየተቀራረቡ ያን ችግር ፈተው እጅ የሚሰጠው ይሄ የበግ ሌባውም የአህያ ሌባውም የብልጽግና ጆሮ ሆኖ መዛ ትግል ሲጠልፍ የነበረውም እጅ እየሰጠ አሁን የቀራለ እጁን ሊሰጥ የተዘጋጃለ ብዙ ምናቀው ማለት ነው። ሶ አሁን ምንድነው እንክርዳዱና ስንዴው እየተለየልን ነው። ይሄ ከውጭ ሀገር ሆኖ ደግሞ በአብይ አህመድ እንትን ዶላር ሲረብሽ የነበረው አጭበርባሪና ማጅራት መችም ከትግሉ እየወጣ ነው ማለት ነው። ሶ የለም አሁን አዲስ የተመሰረተው ድርጅት ላይ ለቅሶ የምታየው በዚህ ምክንያት ነው። የለም ከዚህ በኋላ ፋኖን ውስጥ ገብተህ ሰርስረ ገብተህ ፋኖን ከሁለት ልሰነጥቀው አትችልም። ተዘግቷል። አሁን በሩ እየተዘጋ ነው። በደንብ ነው የተዘጋው። አሁን ይሄንን አስረግጬ እነግርሃለሁ። ለዛ ነው አሁን ጧትና ማታ ቲፒኤልኤፍ ጋር እየሰራ ነው፣ ከሻቢያ ጋር እየሰራ ነው፣ አገር ከሚገነጥ ድርጅት ጋር እየተባለ የተዘመተበት አውት ኦፍ ኖዌር ነው። አሁን ይታይ እንግዲህ እሺ ይሄ አሁን የመጣው ድርጅት ስታየው አሁን ቴዲ ገና ከተቋቋመ እንኳን ሳምንት አልሞላውም። ሳምንት ያልሞላው ድርጅት ርዕሰ አንቀጽ እንኳን ያላወጣ ድርጅት ማህተም እንኳን ቀርጾ ያልመጣን ድርጅት ከምን ተነስተነው ከየትኛው ግራውንድ ተነስተነው ይሄ ድርጅት ከቲፒኤልኤፍ ጋር ከሻቢያ ጋር ይሰራል አገር ሊያፈርስ ነው ብለህ የምትከሰው? you have to have some reason እኮ ገብቷል አይደለ? ሶ ይሄ ዘመቻ እየተደረገበት ያለው አማራንን ባሉ ማጅራት መቾች ቀጣፊዎች ነው ስሙ እየጠፋ ያለው ማለት ነው። ከዛውጭ አንተ እንደው የአማራ ብሔርተኛ እንኳን ሳትሆን ዝም ብለህ ቴዲ እንደ ሰው እንኳን ስትረዳው የሆነን አሁን የአማራ ትግል ደጋፊ ነኝ ብሎ ያለውን ይሄ ማጅራት መጪ ማስረጃ ምንድነው? መረጃ ምንድነው? ይሄን ድርጅት ስትከሰው ከቲፒኤልኤፍ ጋር ወይም ደግሞ ከሻቢያ ጋር ይሰራል አገር ሊያፈርስ ነው ስትለው መረጃ ምንድነው? አይ በማኒፌስቶ ጽፈው ነው። ማኒፌስቶአቸው ጽፈው ከሆነ በማኒፌስቶ ጽፈው ነው። ወይም ደግሞ የዚህ ፓርቲ ስፖክስ ፐርሰን እገሌ ለሚባለው ሚዲያ ከገሌ ፓርቲ ጋር እገሌ ከተባለው አገር ጋር እሰራለሁ ብሎ ስለተናገረ ብለህ መረጃና ማስረጃ ማውጣት አለብህ። ገና ከተቋቋመ ሳምንት ያልሞላው ድርጅት ሰርጎ ገብቶ ነው ማጅራት መቼ ነው ካልከኝ እኮ ተቀዳሚ ጥያቄ መሆን ያለበት አማራ ስለመሆነ ማስረጃ ስጠኝ ማለት ነው። ወደ ጥልቅ ከመግባት በፊት አዎ እሱ ጋር ነው ችግሩ። ገባህ አይደለ? ኦኬ አሁን ለምሳሌ የመጀመሪያ መቅደም ያለበት ስለ ትግሉ ከመናገሩ በፊት አማራ ስለመሆነ ማስረጃ ምንድነው ብዬ ወይ አማራነቱ ማረጋገጥ አለብኝ አይደል? ኤግዛክትሊ ነበረ። እሱን የምታደርገው ቴዲዬ፣ እሱን የምታደርገው ድርጅት ሲፈጠር አደረጃጀት ሲፈጠር ጥሩ መዋቅር ሲኖር ዲሲፕሊን ሲኖር ነበረ። ይሄ እንዳይፈጠር ነበረ ለረጅም ጊዜ ፋኖቹ ሲወጡ ቴዲ ፋኖቹ ሲወጡ ድንገት ነው የተናደዱ የተበሳጩ ወጣቶች ናቸው ድንገት ነው የወጡት እንጂ በደንብ ታቅዶበት ማኒፌስቶ ተጽፎ በደንብ ታስቦበት የተደረገ ትግል አይደለም ለማለት ነው። አመሰግናለሁ። ባኔን ብትጠይቀኝ ፋኖቹ የሚበታተኑትም ፋኖቹ አንድ እንዳይሆኑ የሚያደርጉትም ከሀገር ውጭ ያላችሁ አክቲቪስቶች ናቸው ብዬ ነው ማስበው። ይሄን 100% ምንም ጥያቄ የለውም። እርግማን ሆናችሁባችኋል። ንግግሮቻችሁ ሲታይ በጣም አማራን በጣም የምትወዱ እንዳይናችሁ ብለን የምትጠብቁ ምናምን ነው። ግን ውስጥ ደግሞ ሲሸረሸር በጣም መርዝ እንደሆናችሁባቸው ነው የሚናገሩት። ትክክል 100% ምንም አልተሳሳትክም። ነገርኩ እኮ ያሉተኝ
ኢንክሉዲንግ ማለት ነው አብዛኛዎቹ። አሁን እንደው ምሳሌ ልንገርህ ቴዲዬ፣ ምሳሌ ልንገርህ። እኔ አሁን የአማራ አክቲቪስት ነኝ አይደል? እስኪ አሁን እንደው በምን ሪዝን ነው አንድ ሰው ኦሮሞን የሚያዋርድ ንግግር የምትናገረው? እኔ አሁን ለምሳሌ የአማራ አክቲቪስት ነኝ። ኦሮሞን በማዋረድና በመሳደብ ለውጥ ልታመጣ አትችልም። ራዘር ኦሮሞን ምን እያደረግከው ነው? የአብይ አህመድ አሊ ደጋፊ እንዲሆኑ ኦሮሚያ ውስጥ የሚኖሩ አማሮች እንዲሳደዱና እንዲገደሉ እያደረግክ ነው። ገባል አይደለ? አሁን ለምሳሌ እዚህ ጋር የተቀመጠው የአኪላ የሚባል አያቴ ኦሮሞ ከጨበጠ በኋላ እጁን ይታጠባል ብሎ ተናግሯል። ሌላ ቦታ የሚናገረው ተወዚያ አትድገሙ። ሐቁን ነው እየነገርኩህ ያሉት። እንደነዚህ አይነት ሰዎች ናቸው የአማራ አክቲቪስት ነን ብለው you said that you are on tape ትክዳለህ። you said that ሌላ ቦታ እዚህ እንዳይል እንከላከል። ሌላ ቦታ የምትናገሩት ምንም what am I trying to tell you ቴዲ? እኔ እየነገርኩህ ያለሁት ወንድሜ ስማኝማ፣ ይሄንን የአማራ ትግል እንደ ጭራቅ እንዲታይ ያደረጉት እንደነዚህ አይነት ቅጥረኞች ናቸው። ልንገር እንትን እናድርግ። አሁን ይሄ እናንተ ኃላፊነት ነው። እናንተ አሁን ለምሳሌ ትግልህን መስመር ማበጀትና በዛ ባበጀለት መስመር ዙሪያ ላይ ምክንያቱም የህልውና አደጋ አለብኝ ብለህ ተነስተሃል። ሰርጎ የሚገባ ካለ ሰርጎ የሚገባውን ማጥፋት ያንተ ኃላፊነት ነው። ወላይታውም፣ ስልጤውም፣ ጉራጌውም ምኑም እየገባ በር የሌለው አጥር ከሆነ እናንተ ምንድነው የምትሰሩት? ትክክለኛ አማራ ልጆች ነን የምትሉ ተሰብስባችሁ ከመሬት ወደ ላይ ነው መምጣት ያለበት፣ ከአየር ላይ ወደ ታች አይደለም። ምክንያቱም ይሄ የእናንተ የለውና ጉዳይ ከሆነ በፕሪንሲፕል መመራት አለባችሁ። ለዛ እንዴት ነው የምታደርጉት? አይዶን ነው እኔ አላውቅም። እናንተ ግን ተሰብስባችሁ አጀንዳ ቀርጻችሁ ከኛ ወገን ያለው ይሄን ነው የሚያደርገው፣ ከኛ ወገን የሌለው ይሄን ነው የማያደርገው ምናምን ብላችሁ እንትን ማለት ያለባችሁ እንጂ አኪላ አንዳንድ ጊዜ የሚናገረው ንግግር ሲጥማችሁ አኪላ የኛ አንበሳ ትሉታላችሁ። እንደ አኪላ ብቻ አይደለም እንደ አኪላ ያሉ ሌሎችንም ከአብዛኛዎቻችሁ ስብስብ ጋር የሚቃረን ንግግር ደግሞ ከተናገረ አውቶማቲካሊ የብሔሩን ትፍቃላችሁ ማለት። ይሄ ሁሉም ብሔር ውስጥ ያለ ነው። ማጆሪቲው መስማት የሚፈልገውን ሲናገሩላችሁ ካርዱን ሰጡታላችሁ። የሚቃረን ነገር ደግሞ ሲናገር ደግሞ የኛ አይደለም ትላላችሁ። እና ይሄ ራሱ ችግር ያለበት ነገር ይመስለኛል። ይሄ ሁሉም ብሔር ውስጥ ያለ ነው። ግን እናንተ ምን ማድረግ እንዳለባችሁ አማራን የምትሉ ሰዎች ደግሞ በሲሪየስ እንዴት መታገል እንዳለባችሁ የእናንተ የቤት ስራ ነው። ሰርጎ የሚገቡ ሰዎችንም እንዴት መቅረፍ እንዳለበት ካልሆነ እየሞትክ ነው። ክልሉ እየወደመ ነው። ገበሬው ማረስ አልቻለም። ህፃናት ትምህርት ቤት መሄድ አልቻሉም። ትግልን ለማን ነው የምንለቀው? አማራ ነኝ ምናምን ብሎ አማራን አሽሙኑ የተናገረው አማራ ነው ብለህ የተቀበልክ መጨረሻ ላይ ተከዳን እንትን የምትል ከሆነ አደገኛ ነው የሚሆነውና አብርሃም ያን ማድረግ አለባቸው። የእናንተ የቤት ስራ ነው ለማለት ያለው እየተደረገ ነው። ፋኖቹ ቴዲዬ እየተደረገ ነው፣ እየተሰራ ነው። ከዚህ በኋላ በጣም እየተስተካከለ ነው። በዚህ አጋጣሚ እንደው ለአንተ የምነግርህ እነዚህ ሁለት ይችላል ህዝብ የምነግረው በአማራ ልጆች ስም በአማራ ስም የአማራን የሌሎች ብሔሮችን የሚያዋርዱ የሚሳደቡ ሌሎችን ብሔሮች የሚያንቋሽሹ እነዚህ የአማራ ልጆች አይደሉም። እነዚህ ቀጣፊ ማጅራት መቼዎች እንደሆኑ ሊሰመርበት ይገባል። እኛ ሁሉንም ብሔር እናከብራለን። አመሰግናለሁ። ይሄ ትክክለኛ መልእክት ነው። ይሄ ትክክለኛ መልእክት ነው። ለማንኪያ ነገድ የምትታገል ከሆንክ የማንኪያ ነገድን የማንኪያ ብሔርን የምትወድ ከሆነ ተቀዳሚ ተግባር የማንኪያ ብሔሮች ባሉበት ቦታ ላይ ሁሉ በሰላም እንዲኖሩ ምቹ ኢንቫይሮንመንት እንዲፈጠርላቸው ነው መታገል ያለብን። በማንኪያ ብሔር ስም ተደብቀ ቁረጠው ግደለው ካልክ ተመጣጣኙ እርምጃ ይወሰድብሃል አንተ ላይ። አንተም ትቆረጣለህ፣ አንተም ትገደላለህ። ስለዚህ ምን ማለት ነው? በሌላ አባባል ዝም ብለህ የማንኪያ ነገድ ነኝ የማንኪያ ብሔር ነኝ ትላለህ እንጂ ቀንደኛ ጠላት ነህ ማለት ነው። አደገኛ ሰው ነው። ብሔርን የምትወድ ከሆነ ብሔርን የምትወድበት መገለጫው ሌላውን ብሔር ማክበርና መውደድ ነው። ምክንያቱም የአማራ ህዝብ በየቦታው ተበትኖ ነው ያለው፣ እየኖረ ነው ያለው ከህዝብ ጋር። አማራ ህዝብ የምትወድ ከሆነ ተበትኖ ላለበት አካባቢ ምቹ ነገር እንዲፈጠርለት በክብር ቴዲ ስሜን ስለጠራ ኖርማሊ ከባድ ነው። ስም የተጠራ 2 ደቂቃ ቀርቷል። ዞሮ ይመጣል። ሰው ስላለበዛ ችግር የለውም። የኔ እቺን ልበልና ወደ እንትን ልበል። አይ ይሄ ከባድም ከህዝብ ጋር ለማጣላት ታስተካክላለህ። አኪላ ታስተካክላለህ። ፖል ነው ቪዲዮ አለኝ በነገራችን ላይ ይቅርታ ቴዲ። ኢትስ ኦኬ ተራ ሄደሰለ ዘጋጅ ተጠብቅ። የኔ ተራ ነው አይደል? ማስተባበያ ይሰጥና እሱ አላልኩ ምናምን ከአውዱ ውጭ ነው የተተረጎሙ ካለ እዚሁ ከቪዲዮ ጋር ታስደምጣለህ። ችግር የለውም። ግን እችን አጭርበልና ወደ አያና ሄዳለሁ። ብሔርተኛ ነኝ ካልክ የብሔር አንተ አምባሳደር ነህ እኮ። እኛ ተበታትነን የምንኖር ህዝቦች ነን። ይህን ያህል ብሔርን የምትወድ ከሆንክ
ተበትኖ ያለው ህዝብ ባለበት አካባቢ አደጋ እንዳይደርስበት ከሚኖርበት ማህበረሰብ ጋር ተፋቅሮ እንዲኖር ምቹ ኢንቫይሮንመንት እንዲፈጠርለት ነው መታገል ያለበት። ስመጣ አርዳሃለሁ፣ ቆርጣሃለሁ፣ አስወጣሃለሁ እንዲያልክ ብሔር ተበትኖ ያለበት አካባቢ ላይ ያሉ ሰዎች ሲሰሙ ምንድን ነው የሚሰማቸው? በሌላ አባባል ግደሏቸው፣ አጥፏቸው እያልክ እኮ ነው። ጠላት እያበዛባቸው ነውና ጠላት ማብዛትን አለማብዛትን ባይሆን በንግግር ደረጃ ራሱ ጤነኛ ንግግር አለ። እኔ ለሄ ላኪላ ለምናምን ሳይሆን ለብሔርተኞች ነው የምናገረው። ሌሎችን መሳደብ፣ ማንጓጠጥ፣ ማዋረድ ወንጀልም ነው ትክክለኛም አይደለም ለማለት ያለው። እሺ ሁላችሁንም አመሰግናለሁ። አያና ነው። ከአያና በኋላ ራጂ ነው። ከዛ ትልቅ ሞራል ያስፈልጋታል እህታችን ቅድስት። ኦኬ ወደ አያና እንሂድና 7 ደቂቃ ላይ ከዚህ በኋላ አያናይን ከተናገረ በኋላ ሁለት ዙር ይቀረናል። ደቂቃውን እየቀነስኩ መጣና ምን መስተናበቻችን ይሆናል። አያና ይሰማል? ያንተ ተራ ነው። ይሰማል? አዎ እየጠበኩ ነው እስክጨርስ። ቴንክ ዩ ቴዲ። አይ ቲንክ አሁን መጨረሻ ላይ የተነሳውን ነገር ሀሳቡ ፍሰት እያለ ነክቼው ባልፍ ደስ ይለኛል። አብርሃም ያስቀመጣቸው ነገሮች ትንሽ ፈገግ ያስብላል። አንተም ፑሽ ልታደርገው ሞክረሃል፣ ግን ብዙ መመለስ አልቻለም። መጀመሪያ ላይ ጠቅላይ ሚኒስትሩ ከብሔር ፖለቲካችን ከብሔር መውጣት አለበት፣ ሀገራዊነታችን ላይ መስራት አለብን ብለው ነው የመጡት አለ። ከዛ በኋላ እሳቸውን ለመቃወም ደግሞ የብሔር ድርጅት መስርተን መጣን ነው የሚለው። ያውም ደግሞ እሱ ይደግፋል ከቲፒኤልኤፍ ጋር በቲፒኤልኤፍ ስር የተገነባውን አዲሱን አደረጃጀት እና እንዴት እንደሆነ አላውቅም። የጠላኸውን ነገር ሆነህ በመገኘት ከሆነ ግን እሱ ባነሳው ከሆነ የብሔር ድርጅት ውስጥ ነበሩ ጠቅላይ ሚኒስትሩ ሲመጡ የነበሩበትን የብሔር ድርጅት አፍርሰው የራሳቸውንም ሌሎችንም የብሔር ድርጅቶች አፍርሰው ሀገራዊ የሆነ ወጥ ፓርቲ መሰረቱ። በአፍ የተናገሩትን ነገር በተግባር ኖሮ ማለት ነው። ያንን የማድረግ ፕሮሰስ እኮ ያሉበት የብሔር ድርጅት ውስጥ ምን ያህል ጫና እንደፈጠረ ከምን ያህል ቅርብ ሰዎቻቸው ጋር እንዳስተጣጣቸው ታውቃለህ። አፉ ያለበት ቦታ ላይ ተግባሩም ታይቷል ማለት ነው። ይሄ ብሔር ከፖለቲካ ውስጥ ይወጣ ሀገራዊ ይሁን ሲል በሐሳብ ላይ የሆነና ሀገራዊ የሆነ መደመር የሚባል ሐሳብ ይዣለው አለ። ሐሳብ ላንተ ይዋጥልህ አይዋጥልህ እሱ የጻፋቸው 4 መጽሐፍት አሉ፣ የተናገራቸው አሉ። ከዛ አይታ ይሄ አይሆነኝም ማለት የራስን አንድ ያባት ነው። ግን ተናገረና ወደድኩት፣ ከብሔር ይውጣ ፖለቲካችን ወደ ሀገራዊነት እና ትኩር ሲል ወደድኩት አልክ። የተናገረውን እኮ ሰራ። እንዴት ፍቅር ቀነሰ? ውሸት ነበር ማለት ነው። መጀመሪያም ያንተ ብሔርተኝነት በሀገራዊነት ስም የተደበቀ ነው። እኩልነት የሌለበት ሀገራዊነት ነው የምትፈልገው። ያንተ የብሔር አጀንዳ በኢትዮጵያ ክብር ስር ነው ያለውና ያንን ትላንት ስናወራ የነበር ነው ማለት ነው። ብዙ ሽፍንፍን አለ። አሁን ይሄንን በቃ ብዙዎቹ አንዳንዶቹ ጥሩ ይደብቁታል፣ አንዳንዶቹ ይወጣባቸዋል። ኢትዮጵያ የሚባለው ነገር አንተ የሳልከው ስዕል አለ። ያንተ የብሔር አጀንዳ በኢትዮጵያዊነት ስር ከፍታ ሆኖ እንዲመጣ ታስባለህ? አይመጣም። እሱ አይሆንም። ሁሉም ኢትዮጵያዊ ራሱን የሚያይባት የሚከበርባት ሀገር ናት። ቅድም ሲናገር የነበረው ወንድማችን ያው እሱ ለስልጣንም እያሰበኝ ነው፣ ከደቡብ ነው። ሀገራዊነት ላይ ያለውን ስታንስ ግን በጣም አደንቃለሁ። ያኛው እንኳን እንደዚሁ እንያዘው እንደ ሚዲያ ላይ ዋጨታ። ግን ለሀገር ያለህ ኢንትረስት ከሆነ ያስወደደህ ይሄን ሰውዬ ለሀገር ያለውን ነገር እኮ ማየት ትችላለህ። እምዬ አንተ ዝም ብለህ ዘላለም እምዬ ትላለህ። ምኒልክን እምዬ ማለት ምን ያደርግለታል? የአድዋን ድል እኮ 100 ምናምን ዓመት ሳንዘክረው ቁጭ ብለናል። አንድ እንኳን ሙዚየም ሳንሰራ ማለት ነው። 100 ዓመት አስበው። ኃይለ ሥላሴ መጣ ሄደ፣ ደርግ መጣ ሄደ፣ ኢህአዴግ መጣ ሄደ። ይሄ ሰው ነው መጥቶ በአመቱ ነው እንደመጣ ነው እቅድ አድርጎ አውጥቶ ሰርቶ አሁን ዛሬ አድዋ 00 የሚባለው ሁሉም ሄዶ የሚጎበኘው ዛሬ የተመለሱት ወደ ሰላም የመጡትም ፋኖች ሄደው እዛ ነው እየጎበኙ የነበሩት። ሁሉም ነው ሄዶ የሚጎበኘው። ምንድነው የምናስታውሰው? አንተ እምዬ እንጂ ሌላ ስራ የለም። በአፍ እምዬ ማለት ሳይሆን እሱ ሰርቶ ነው ያሳየ። የኢትዮጵያ እሴት የሆኑ የብሔር ብሔረሰቦች አስተዋጽኦ ያለበትን ምኒልክ የመራውን ጦር ከነ ጀነራሎቹ ደርድሮ ለአፍሪካ ጮራ ነበር ነው የሚለው። አይሾ ስፒድ ሄዶ እኮ እዛ ቆሞ ፈዞ ሲያይ ነበር። አይ ኔቨር ኒው ዚስ ሲል እኮ አንድ ሰው እኮ በሚሊዮን የሚቆጠር ሰው ነው ቁጭ ብሎ እየሰማ ያለው። ኢትዮጵያዊነት ለካ ይሄ ነው እንዴት ብሎ ማን ነው ያንን የሰራው? ገዱ አንዳርጋቸው ነው አይደለም። ገዱ አንዳርጋቸውማ እንዳንተ የአማራ ከፍታ በኢትዮጵያ ብሔራዊነት ስር ተደብቆ ይመጣል ብሎ ሲንሿከ ቆይቶ ሲገለጥበት ሮድማፕ እንደነሰሩት እንደነ አንዳርጋቸው ጽጌ እንደነ ገዱ አንዳርጋቸው እንደናንተ ማአትናችሁ እኮ ተጠራርጋችሁ ወጣችሁት። ይሄ ልጅ የዋኑ ትንሽ ነው እንዲች አድርገን ብላችሁ አስባችሁ ንቃችሁ ማለት ነው። እሱ የምሩን ኢትዮጵያዊነት
ከምባታውም፣ ሀዲያውም፣ ሽናሻውም፣ ኦሮሞውም፣ አማራውም፣ ተጋሩ ሁሉም የሚከበርባት ኢትዮጵያ የሁላችን ናት ብሎ ነው የመጣው። እሱ ለእናንተ ሞት ነው፣ ቃርቃር ነው የሚላችሁ። በድብብቆሽ ኢትዮጵያ የሚለው ነገር ስር የኔ የበላይነት አለ ብለህ ታምናለህ። ሞቷል። እሱን እኔ የሞተ ዘመድ የላችሁ መሰል ቅበሩትና ወደ ኢትዮጵያዊነት እንሂድ። በፈጠራችሁ ህዝባችንን የራሳችሁን ህዝብም ክልልም አታጥፉ። አይመጣም እሱ ያንን ሰርቶ አሳየ እኮ ምኒልክ። አንተ ምዬ ትላለህ፣ እሱ እኮ የምዬ የምትለውን ቤተመንግስቱን አውጥቶ እኮ ከፍ አድርጎ አሳምሮ እኮ ይጎበኛል፣ ገንዘብ ይመጣበታል። ሙጃ የበቀለበትን ማለት ነው። ዛሬ አንተ አብርሃም የሚደግፈው ድርጅት በቲፒኤልኤፍ ስር የተደራጀው ቲፒኤልኤፍ ሳር አብቅሎበት ጎርፍ ተጥሎበት ቆሻሻ መጣያ ሽንት ቤት አድርጎት የነበረውን የኃይለ ሥላሴን ቤተመንግስት የምኒልክን ቤተመንግስት አነሳው እኮ። የፋሲልን ቤተመንግስት እኮ አነሳው፣ መልሶ አወጣው እኮ ከፍ አድርጎ። ኢትዮጵያዊነት ባይኖርበት ብሔር ላይ ተጣብቆ ቢሆን ኖሮ ይሄ ሰውዬ ይሄን ሲሰራ ይገኛል? ሲጀመር አይነህ እያየህ አፍንጫ እያሸተተ ምላስህ እያጣጣመ ትክዳለህ። ለምን? የተደበቀ አጀንዳ አለ ውስጣችሁ። ከጥላቻ የመነጨ አጀንዳ አለ ውስጣችሁ። ከዛ ውጡ። ያለ እኩልነት ትላንት የተናገርኩትን ደግማለሁ። እኩልነት ሞት የሚመስላችሁ ከሁለቱ አንዱ ይደርሳችኋል። ወይ ሞት ይደርሳችኋል፣ ወይ እኩልነት ይደርሳችኋል። ሌላ አማራጭ የለም። ተመልሶ አይመጣም በኢትዮጵያ ሰማይ ስር አንዱ ከሌላው በላይ የሚሆንበት። ይሄንን ማስተዋል ያስፈልጋል። ይሄን አጣጥሙት፣ ፎከስ አድርጋችሁ ዋጡት የሚለውን ነገር እንትን እላለሁና የብሔር ታጣቂን በህወሓት ስራ አደራጅተህ ዛሬ ዩሪን ትንሽ ነካካሁት። እሱ ቤት እጅ ቁጭ እየሳዳምጥ ስዝናና ነበርና ምንድነው እያለን የነበረው? ጠቅላላ ጉባኤው ነው የሚመራው። ጠቅላላ ጉባኤው ስለሚመራው ይሄ አዲስ የመጣው አፋ ሰምቲንግ አዲስ ነው፣ አፋፋ የሚለው ስማቸው አፋብን ነው የሚባል መጥቷል። አዲሱ በቲፒኤልኤፍ ስራ አይደለም ይላል። ሲደራጅ ይሄ ነገር በነገራችን ላይ አፋሃድ እና አፋባሃ የሚባሉ ሁለት ድርጅቶች ናቸው። ከአፋባሃ 12 ከአፋሃድ 7 አድርገው ነው ያደራጁት። 12 እና 7 እኮ ኦልሞስት እጥፍ ነው የሚበላለጡት። አፋባሃ ኦልሬዲ ከቲፒኤልኤፍ ጋር ሳይን አድርጓል፣ ጨርሰዋል። እነዘመን ይሄን ከጨረስክ በኋላ አንዴ ቃል ላይ ያለው እሺ፣ ይሄን ከጨረስክ በኋላ አፋባሃ ጨርሶ ከቲፒኤልኤፍ ጋር ተስማምቶ ከግደፍ ጋር ተስማምቶ ሲያበቃ እሺ ኑ አፋዶች አሁን እንዋሃድ፣ እኛ 12 ድምጽ ይኖራል፣ እናንተ 7 ይኖራችኋል፣ በጠቅላላ ጉባኤ ይወሰናል አለ። እስከ ታች ብትወርድ 100 ሰው ብታስገባ የ12 ለ7 ብልጫ ያለው ሐሳብ ያሸንፋል። ኦሬዲ ጨርሰናል ነው የመጣው ከቲፒኤልኤፍ ጋር። የሚቃወሙ ሰዎች እንደነ እስክንድር ያሉት የጥናትና ምርምር ታደርገዋለ፣ ከዛ ራሱ ኮይት አድርጓል። አሁን ሌሎቹ ደግሞ ይሄው ተመልሰው ከሀገራቸው ከክልላቸው ህዝብ ጋር ከመንግስታቸው ጋር መስራት እየጀመሩ ነው። ስለዚህ አዙረህ አሽከርክረህ የቲፒኤልኤፍ ኤክስቴንሽን የሆነ ድርጅት ይዘህ መተህ ብሔርተኝነት ጠቅላይ ሚኒስትር አብይ ሲመጣ ብሔርተኝነትን ከፖለቲካ ውስጥ ያወጣልኛል ብዬ ነው የደገፍኩት የምትለው ራስ ላይ መጠንቆል ነው። ኦቪድ ላይ የተነሳው ነገር በጣም አስቂኝ ስለሆነ ባልመልስ ደስ ይለኛል። አኪላ ያው በተረቱ ይታወቃል። በኋላ ላይ ግን ጊዜ ከተረፈኝ ነካ አደርገዋለሁ። የሚያምነውም የለም ዘንድሮ። ቴንክ ዩ። እሺ ቶሎ ቶሎ እንዲደርሳችሁ እኔ 8 ደቂቃ አልጠብቅም። አንድ በሙያ የሆነ ሀሳብ ገልጬ እወጣለሁ። አንድ ግጥም አጠራለች፣ ግን ይሄኛውን ሀሳብ የማቀርብላችሁ ይሄኛውን በሙያ የማቀርበው ወደ ሰው ሀገር የሄዳችሁት ለመስራት ሀገራችሁን ለመለወጥ ቤተሰባችሁን ለማገዝ ምናምን እናንተን አይመለከትም። ግን ሆን ብላችሁ ሰው ሀገር ላይ ቁጭ ብላችሁ እናንተ የፈራችሁትን ጦርነት ሌሎች የድሃ ልጆች እንዲዋጉላችሁ የምትፈልጉ ሌሎች ልጆቻችሁ እንደዚህ አይነት ሀሳብ ውስጥ ያላችሁ ሰዎች ቅድም እና ማራኪላ ሲያወሩ ስለነበረ በእሱን ላወራና አጠቃላይ እዛ ሀገር የሰው ሀገር ያላችሁትን እናንተን አይመለከትም እሱም ብዬ እወጣለሁ ማለት ነው። እና ተቀበል። ጦርነት ፈርታችሁ ከሀገር ፈርጥጣችሁ ግደለው ፍለጠው ምናምን ብላችሁ በእኛ ሞት ለመኖር ይህን ከምትነግሩን ኑና ተዋግታችሁ ሞታችሁ አኑሩ። ሰው ሀገር ሆናችሁ ሞቴም በአገር ያገርገው ምናምን ብላችሁ አታውሩልን ወሬ። ሬሳ ሰብሳቢ ጥንባንስ አይደለችም ኢትዮጵያ ሀገሬ። ህይወታችሁ እንጂ ጉልበታችሁ እንጂ የሚያስፈልገው ለሀገር ሞትም ያው ሞት ነው። የትም ቀባሪ ያለ የትም አለ አፈር። አመሰግናለሁ። ሰው በሙያ ነው ሀሳቡ የሚገልጸው። ሰዓሊዎችም ካላችሁ የኢትዮጵያን ፖለቲካ በአጭር ስዕል መግለጽ ትችላላችሁ። በላያ ገጣሚ ነው፣ የስነ ጽሁፍ ሰው ነው። ፖለቲካ ይዘት ያለው ግጥም እንዲከሽኑ አቅርቦልናል። ቴንኪው በላያ። እሺ እሺ አኪላ ያው ቅድም ስም ለማጥፋት ምናምን የተጠቀሙት ስላለ አክቹአሊ እኔ ማላቃቸው ሰዎች ነው። በላይን እንኳን አውቀዋለሁ ድምጽ አጫውታለሁ ብሎ አላጫውትም።
ወንድማችን ግጥም ገጥሞልን ሄደው እኔ እዚህ ግጥም ላይ ለዜማ እከፍላለሁ በዘፈን አድርገህ ብታመጣው ደስ ይለናል። ዛሬ ብልጽግናዎች እንግዲህ በግጥም ሰድበውናል፣ ተደመሩ ብለውናል እና አይዶን አንድ ሰው ብቻ አያናም ጥሩ ተጫዋች ነበረ። ብዙ ያው እየደከመብን ነው። ለሱ ማጋጅ ነገር ፈልጉለት እንጂ ብልጽግና አልሆነም። ለበላይ ግን ያው እዚህ በ2000 ሰው መሃል ቃል ገብቻለሁ። የገጠመው ግጥም ላይ ዜማ የሚገዛለት ተፈልጎ በሙዚቃ ቢንቀሳቀስ ደስ ይለኛል። ራደርታን ግጥሙን ቢያቆም ዘፈንቱን ፖለቲካውን ቢያቆም ማለት ነው። ሌላው አንድ ሌላ ማላቀው ሰው እኔ እንግዲህ እዚህ ፖለቲካ ውስጥ ቴዲ በደም ታገኛለህ። በአማራ ፖለቲካ ውስጥ መሬት ላይ ያለ አንድ መርፌ ካለ እሱንም ድረስ አውቃለሁ። ናም አዳዲስ ጽምዶ ከተባለ በኋላ ማላቃቸው ሰዎች መጥተዋል። ጭራሽ ነገ አማራ አይደሉም ምናምን የአረብ ሀገር እህቶቻችን ኤኒታይም ሀገራቸው ሄዱ ሊታሰሩ የሚችሉ ፊታቸውን አውጥተው እየታገሉ ሴቶች ማለት ነው እንግዲህ በጾታ በምንም አደጋ ሊደርስባቸው ማላቃቸው ወንዶች ቪዲዮ አይከፍቱም፣ ፎቶ የላቸውም፣ ምን የላቸውም። እኛ ማሮች ብሎ ነው የሚያወሩትና ነው እኔ እንደዚህ አይነቱ አዲስ ነገር መጥቷልና እባካችሁ የትግራይ የቲፒኤልኤፍ ልጆች ይመስሉኛል አዲስ የመጡት በማንነታችሁ ነው። እኔ ደግሞ አክሰንታችሁን ከሩቅ ነው መለየውና በማንነታችሁ ነው። ፎቶ ማሳዩ እኔ በቃ በጣም እኮ ነው የሚያስጠላው። እኔ ፎቶ አውጥቼ ቪዲዮ አውጥቼ ሪስክ ወስጄ እየተናገርኩ እኔን አማራ አይደለህም ብሎ የሚተቼ ሰውዬ ፎቶ የለውም። እኔ ደግሞ አላውቀውም። ባውቀው እኮ ደስ ይለኛል። አንዳንዱ እኮ ፎቶ ሳይኖረው አሁን ሴፍ ፎቶ የለውም ግን ሀሳብ አለው። ገብቷል። ሴንስ ይሰጠኛል። ብሔሩ ምን ይሁን ምን ይሁን አይ ዱ ኖት ኬር ግን ሀሳቡ ይገዛኛል። በቃ ቢያንስ ሰማዋለሁ። ሀሳቡም አይገዛና ቴዲ ያው ለአዳዲስ ሰዎች እድል እንደምትሰጥ አውቃለሁ። እኛንም እንደዚሁ ነው እንደ ድንገት ጋብዘህን እንደዚሁ የተዋወቅ ነውና ግን አንዳንዴ ያው ለአዳዲስ ሰዎች ስትሰጥ ቢያንስ ክሬዲብል እንደሆነ ይቺ የቪዲዮዋን ነገር ብትጀምራት ጥሩ ነው። ሪስፖንሲብል ሰው መሆን አለበት ለሚናገር ሁሌም እኔን አሁን ሪስፖንሲብል ሊያደርጉ እንደፈለጉት ማለት ነው። ይህም ብልሃል የምትሉ ሰዎች የድምፅ ሪከርድ ያልተቆራረጠ ይዛችሁ መታችሁ ኤኒታይም መሞገት ትችላላችሁ። ቴዲም ፕሮግራም ማዘጋጀት ይችላል። ማንኛውንም ሰው ለመሟገት ሬዲ ነኝ። ኦኬ ምንም ችግር የለብኝ። ራሴን በደንብ መከላከል የምችል ሰው ነኝ። ወደ ፖለቲካችን ስንመለስ ግን ቅድም ያነሷቸው ነገሮች አሉ። ስለ ኤሪትራ ያነሳው ነገር አለና ኢትዮጵያ ውስጥ ያው ሰራዊቱ የምናውቀው ነው። አይሄቱ ሰይዚስ ሰራዊቱ የተዳከመ ነው። ሰራዊት ደግሞ ያለ ዓላማ ይታገላል። አገሪቷ ውስጥ ብዙ ወንጀል በስሙ ተሰርቷልም በራሱም ሰርቷል። እነዚህ ነገሮች በተደማመሩበት ያው የዓለም ፖለቲካ እንግዲህ አካሄዱን ማየትና መጠበቅ መልካም ነው። እንግዲህ መቼም አልመክራችሁም እዚህ ላሉ ለጠላቶቻችን ማለት ነው። ሌላው ቅድም በጣም የተነሳ የአማራ ሕዝብ ኦሮሚያ ክልል ላይ ሆስቴጅ እንደሆነ የሚነሳ ነበር። ያ ዘመን አብቅቷል። ይሄ እዚህ ያላችሁ የብልጽግና ደጋፊዎች ሕዝባችሁ በሌላ ቦታ ስላለ እናንተ ስለተናገራችሁ ሕዝባችሁ አደጋ ላይ ይወድቃል ምናምን ብላችሁ የምትዝቱ ሰዎች ይህን በደንብ በቀይ አስምሬ ልንገራችሁ። ማንም ምንም ሊያመጣ አይችልም። ዛሬ እናንተ የታጠቃችሁ ይሄ ቀን እስኪመጣ ድረስ ነበር አንገታችን የደፋ ነው። ዛሬ አንገታችን ማንም የሚያስደፋን ክልል የለም። ምን ስላሉ እንገለዋለን የሚል አለ። ሞክሩት። የኛም ኃይል ይመጣል። ከሁሉም ክልል ጋር በደንብ ቦርደር እናደርጋለን። በእያንዳንዱ ቦርደር ኃላፊነት መውሰድ የማይችል ኃይል ገብቶ የሚፈልገውን አይነት እርምጃ ወስዶ ይወጣል። ኦኬ በምን ድርጅት ልትይዘው ነው? የሚፈልገውን አይነት ወንጀል ሰርቶ ቢሄድ ማን ነው ልትል ነው? ኦኬ በእናንተ ይብሳል ካሁን በኋላ። ስለዚህ እስቲ ሞክሩት ነው ብሎ ኦርቶዶክስ ምናምን እያላችሁ መግደል ትችላላችሁ። ኦርቶዶክስ ተዋህዶ ለእምነቷ እስክትቆም ድረስ ማለት ነው። አማራን ማለት ነው። ኦርቶዶክስም ልትገሉት ትችላላችሁ። ሞክሩት። እኔ አያስዩ እንደ አይቤጊዩ እንድትሞክሩት አቅም የላችሁ። ኦኬ ሁሉም ደጃችን ነው። ባይዘው ምሳሩም ጫካውም ቅርባችን ነው። ምሳሩ በእጃችን ነው፣ ጫካውም ቅርባችን ነው። ስለዚህ አጥፍቶ መጥፋት ውስጥ እንዳትገቡ፣ ማይሆን ነገር ውስጥ ማለት ነው። ምንም ያስፈራን ነገር የለም። የሚመጣውን በሙሉ መጋፈጥ የሚችል ኃይል ገንብተናል። ኦኬ መንግስት ለመሆን እንደ ፓርቲ እንደምን የተጠናከረ የፖለቲካ ኃይል መፍጠር ስለተቸገረን ያም እየገባ ስለረበሸን ህዋቱም ብልጽግናውም ዘገየን እንጂ ለማንም ግን ለአራጅ የሚያንስ ኃይል የለም። ኦኬ
ስለዚህ የምታስፈራሩትን ነገር ድሮ ነበር ምንፈር ባልታጠቅን ጊዜ። አሁን ዛሬ ኢሪስፖንሲብል ስራ መስራት ኢትዮጵያ ውስጥ በጣም ቀላል። እንደውም እኛ አገር ማፍረስ ምናምን ይሄ ህዝብ ለህዝብ ምናምን ውስጥ መግባት ቢፈለግ ብዙ ኤኒታይም ክሊክ ኦፍ አንድ ማድረግ ይቻላልና ልታስፈራሩን አትችሉ። እሱ ነገር አቁሙት። ቢኮዝ አገሩ ሰላም የምትሆነው ባይዘወይ ወደ ህዝብ አትውሰዱ። አማራ ገሌ ስለተናገረ የአማራ ህዝብ ይገደላል። ንጹሐንን ታርጌት ያደረገ ፖለቲካ አይሰራም። ባይዘወይ ጸባችን ከብልጽግናና ከብልጽግና ነው። ኦኬ ወስደው ወደ ኦሮሞ ህዝብ ወደ ትግራይ ህዝብ ምናምን አትክተቱ። ወደዛ ውስጥ መክተት ከፈለጋችሁ በእናንተ እንጂ በእኛ አይበዝም። የታጠቀ ህዝብ ነው ያለው። መንፈራው ነገር ስለሌለ ማለት ነው። ያ መጥፎ ጊዜ ትዝ ይለኛል። የአማራዎች ኦሮሚያ ክልል የሚኖሩ አማሮች መኖራቸውን አስታውሱ እየተባለ የተሰራው ህሊናችንን ምንም ማድረግ ማንችልበት ዘመን አልፏል። ኦኬ ዛሬ ድሮን ብቻ ነው ያልታጠቅነው፣ የታንክ ብቻ ነው ያልታጠቅነው። እናንተ ከታጠቃችሁት መሳሪያ እኩል ታጥቀናል። በኢትዮጵያ መከላከያ ሰራዊት ጋር የሚገዳደር ማለት ነው። እንደ ክልል ግን ሁላችሁንም እንበልጣችኋል። ሁሉንም ኦሮሚያ ልዩ ኃይል በለው፣ አፋር ልዩ ኃይል፣ ሶማሌ ሁሉንም ልዩ ኃይል በሚበልጥ ደረጃ ታጥቀናል። ኢንክሉዲንግ እኮ በመንግስት ውስጥ ያለው ሰራዊት በብአዴን ውስጥ ምን ውስጥ ያለው ሰራዊት ሳይቀር እኮ የታጠቀ። ስለዚህ ኦኬ እና ወደማይሆን ደረጃ አትጎትቱ። አቅማችሁን ብታውቁ ጥሩ ነው። እና ደግሞ ያለቀሳችሁባቸው ሂዱና ቼክ አድርጉ። በተለያዩ ኦሮሚያ ክልል ያለው አማራ የትናንቱ አማራ አለ ወይ? እና በየትኛውም ድንበር ላይ ህዝባችን እጎዳለሁ ካላችሁ የፋኖ የመጀመሪያው ስራው ገስግዞ ህዝቡ መታደግ ነው። ስልጣን ምናምን የሚለው እሱ ኔክስት ሙቭ ነው። ዋናው ህዝባችን ነው። እና ያንን መስመር እንዳታልፉ ባይቴሉ ጉዳት ስላለው ማለት ነው። ስለዚህ ያ ጊዜ ስላለፈ ያንን የድሮ ፉከራ እንዳትፎክሩብን። እኩልን እንዲያውም እንበልጣቸዋለን በብዙ ነገር ማለት ስፔሻሊ በክልል ደረጃ። ስለዚህ እዚህ ላይ ያለው አቋም ቢስተካከል። ሌላው በሚቀጥለው እንግዲህ እመጣበታለሁ በኢትዮጵያና በኤርትራ ጉዳይ አሁን ያለውን ቶርት ጂኦፖለቲካል ነገሩን ለመተንተን ሞክራለሁ። ተኛ አየር ኃይላችን አንቱ የተባለ እንደው ለምሳሌ ያህል አንድ ታሪክ ብነግርህ ለምሳሌ ነው፣ አርገውት አይደለም። ከብቃታቸው የተነሳ ጀነራል አማሃ ደስታ የኢትዮጵያ አየር ኃይል በነበሩ ሰዓት የአባይ ድልድይን የሾለኩ ሰው ናቸው ይባላል። ገብተዋል። ግን 81 ከነ ፋንታ በላይ ከነ መረን ንጉሴ ጋር ያጣናቸው ሰው ማለት ነው። እንደ ቅርብ ቤተሰብ ነን። ገብተዋል። እና በሳቸው ዘመን ምን ይባል ነበር? አርገውት አይደለም አባይ ድልድይን በጀት ሸልቀዋል። ትናንትና ከቤተሰባቸው ጋር ያደረጉትን የቆየ የተቀረጸ ለሆነ ጉዳይ ፈልጌ የጀነራል አማ ደስታን ንግግር እያየሁ ነበርና በጣም የሚያሳዝን ታሪካቸውም ያሳዝናል። እሺ ቀጥል። አዎ እነ ፋንታ በላይ እንግዲህ እነ መረን ንጉሴ እነ ጀነራል ተስፋዬ ትርፌ የሆርሶ ማሰልጠኛ አዛዥ የነበሩት በዛ ሰዓት ያጣናቸው ጀነራሎች ናቸው ለሻዕቢያና ለወያኔ መፈንጫ እንድንሆን ያደረገን ማለት ነው። እነሱን ማጣታችን ደርግም የተጎዳበት ነገር ነው። ገብቷል። ብዙ ሳቦታጅም ቢኖር በዛ ሰዓት እነ ደምሴ ቡልቶን ሰሜን ላይ እንደዛ ገለው በጦሩም ስተት ገብተዋል። ያው ተጎትተዋል። ጀነራል እንግዲህ ደምሴ ቡልቶ ትልቅ ጀነራሎች ናቸው። በዛ ሰዓት ያጣናቸው ጀነራሎች እኮ ራሱ እንግሊዝ ሀገር የተማሩ ሚሊተሪ ሳይንስን እንደ ሳይንስ የተማሩ ጀነራሎች ናቸው። በዛ ሰዓት ያጣ ነው። ኢትዮጵያ ብዙ ሰዎች አታለች። ገብተዋል ቴዲ። አሁን ምን ለአንተ የምነግረው ነገር አይደለም። እና ዛሬ ሳይ ያ መንፈሴ ትንሽ የነበረው ነገር ገብተዋል መጣ። አሁን እያመጣው ነው ያለው። የኢትዮጵያን የአየር ኃይል ስሜቱን አመጣው። በዛ ሰዓት የነበሩ አያና ሲናገር እንደነበረው ግራውንድ ቴክኒሻኖች፣ እኔ ራሴ ብዙ ዘመዶች ነበሩ፣ ደብረ ዘይትም ቤተሰቦች ስለነበሩኝ ብዙ አሉ ግራውንድ ቴክኒሻን ውስጥ ይሰሩ የነበሩ። አየር ኃይል ሲባል በዛ ሰዓት በእነ አሜሪካኖች ሲቋቋምም እኮ የነበረው በእነ አሜሪካን እኮ ነው የተቋቋመው። እነ አሜሪካኖች ድጋፍ አድርገው እነ ፈረንሳይ ምናምን የነበሩን ጀቶች። አሁን በአሁን ሰዓትም ደግሞ አሁን አዳዲስ ያየሃቸው እዛ ጋር ሄሊኮፕተሮች ሁሉ አሜሪካን ሰራሾች ናቸው። እነሱ 23ን ጨምሮ የተለያዩ የድሮን እንትኑን ራሱ ብዙ ያልታየ ነገር አለ እዛ ጋር። እና በጣም በቃ እንደ ኢትዮጵያ ስትሆን ልብህ እኔ ኮተት ነገር ማዳመጥ ማቁም ያለው አሁንና የኢትዮጵያ ሀገሬ ነገር ሲነሳ በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ መጥቶ አሁን የከፈትከውን ንግግር ሲናገር በተላላነት በየዋህነት ያጣነውም ነገር ካለ ሲል እንዴት እንዲህ ተረክ ማለት ያለብህ ሰዓት ነው። ገብቷል። እንደ ኢትዮጵያ ካሰብክ
አብይ ስለተናገረው አይደለም። አንተ ብትመጣ ቴዲ ምንድነው የምታረገው? እኔ ብሆን ምንድነው የማረገው ብለህ እኚህ ሰዎች ቢመጡ መርጠናቸው ቢመጡ ምንድነው የሚያደርጉት ለሀገር ለኢትዮጵያ? ምንድነው ከዚህ በላይ አንተ ልታረግ የምትችለው? ሀገር ካለማ አዎ ሁሌ ለቅሶ የምንቆጥር ከሆነ ቁጭ ብለን ልላለቅስ ነው። እኔ እንግዲህ አዝነናል ዛሬ ቴዲ። አሁን ብነግርህ ሚኒሶታ እኔ ዘመዶቼ ቢዝነስ አለና እዛ አካባቢ ላይ አሁን ዛሬ ከ4 ሰዓት ከ5 ሰዓት በፊት አንድ ነጭ ተገሏል በአይሲስ እንግዲህ በአሁን ባለው በትራምፕ እንትን ማለት ነው። ገብቷል። ግድያዎች አሉ የትም ቦታ ላይ ብዙ ነገር አለ፣ ይፈጸማል፣ ስተት አለ። የዛች ልጅ ቀብር ትላንት ነበር ባለፈው 37 ዓመቷ የተገደለችው እና ዛሬ አንድ ሰው ገደሉ አስተኝተው። ኢትዮጵያ ውስጥ እንደዚህ አይነት ግድያ አይካሄድም በአሁን ሰዓት። እንግዲህ ነፃነት አለ ዲሞክራሲ አለ በሚባልበት አሜሪካ ላይ ገብተዋል። አስተኝተ ሰው እንደዚህ ምገል ከሆነ ኢትዮጵያን በምኔ ትላንት እኮ ይኸውልህ በሰላም ተስማምተው ገቡ የተባሉ ሰዎች ዛሬ ልብ እስኪያሞቅ ድረስ ይሄ ኮሪደር ልማቱ 4 ኪሎን የተለያየ ቦታ ሲጎበኙ ስታይ ሰላም ማለት ይሄ ማለት ነው። በቃ ትላንትና ጫካ ለጫካ በረሃ ለበረሃ ሲንከራተቱ የነበሩ ወንድሞች አባቶቻችን ዛሬ መጥተው የሰላሙን አቅጣጫ ተቀብለው ከመንግስት ጋር ተነጋግረው ለአማራ ህዝብ የሚጠቅመውን ነገር እናርግ ብለው ሲንቀሳቀሱ ስታይ ከዚህ በላይ የሚያስደስት ነገር የለም። እኔ በዚህ ዘመን እንኳን ተወለድኩ ነው የምለው። በአብይ ዘመን በዶክተር አብይ ዘመን እንኳን ተወልጄ የኢትዮጵያን ፖለቲካ በእንደዚህ አይነት መልኩ እንኳን አየሁት አያለው ብዬ ተስፋ ማድረግ ያላቅም ነበር። እኔ የመጨረሻው ትንሹ ወታደር በደርግ ሰዓት እኔ ነበርኩ፣ የመጨረሻው በእድሜው ማለት ነው። እና ብላቴ ነው ሰልጥነን እኔ ስወጣ ነው የአዲስ አበባ ዩኒቨርሲቲ ተማሪዎች ገብተው የሰለጠኑት ማለት ነው። የመጨረሻው ሰዓት ላይ የሰለጠን ሰልጣኞች ነን። እና በዚህ ዘመን የውትድርናን ነገር ውትድርና ሳይንስ ሆኖ በእንደነኛ አይነት ጀነራሎች ሲመራ ማየት፣ አየር ኃይል በእንደዚህ አይነት ዘምኖ መካናይዝዱ ዘምኖ ማየት ከዚህ በላይ የሚያስደስት ስለ ሀገር ጉዳይ የለም። የትኛውም ይሁን ዓለም የጉልበተኞች ነች። በአሁኑ ሰዓት የዓለም ፖለቲካ እያየን ያለው አሁን ወንድሞቻችን ነቅተዋል። ጎንደር አካባቢ፣ ጎጃም አካባቢ፣ ወሎ አካባቢ ያሉ ሰላም ያዋጣል ትግሉ ተጠልፏል ብለው እየመጡ ያሉ ብዙ ነገር እያየን ያለው ውስን ሰው ነው ያለው። ገብተዋል። ውስን ሰው ነው የቀረው አሁን እና ያው ስም አልጠራም ቲክታክ ላይ ነው ያለው። አሁን ፋኖ የኔ ያለው ብትነኛው በጣም ከፍተኛ ጦር ያለው ፋኖ ቲክታክ ላይ ነው እንጂ መሬት ላይ የለም። እስክንድር ይገደል እየተባለ ለትግሉ ዋጋ ሲከፍል የነበረ ሰውዬ 3 ዓመት ሙሉ ቢሳካም ባይሳካለትም እንደዛ መከራውን ሲበላ የነበረ ሰውዬ ብድግ ብለህ አሜሪካን ሀገር ቁጭ ብለህ ስለ በረሃ ስለ ትግል ምንም የማታውቀው ሰውዬ እስክንድር ይገደል ስትል ትግሉ የቱ ጋር ነው ያለው? እና በጣም አንዳንዴ የኢትዮጵያን ፖለቲካ ስታይ እውነት እግዚአብሔር በቃ እኔ አንድ ነገር ልንገር እንደ ክርስቲያን ቴዲ በመጽሐፍ ቅዱስ ታምናለህ አይደል? ሮሜ 13 ላይ ጊዜ ሲኖር ሌላ ጊዜ ታነበዋለህ። ሮሜ 13 ላይ ስለ ስልጣንና ስለ ባለስልጣን ስለ ወታደር ግልጽ የተጻፈ ነገር አለ። ስልጣን ሊሰጥ የሚችለው እግዚአብሔር ብቻ ነው። ገብቷል። ባለስልጣንን መቃወም እግዚአብሔር እንደመቃወም ነው ብሎ እዛ ጋር የተጻፈ ነገር አለ። ብዙ ነገሮችን ይደረድራል። እንደ አንድ ክርስቲያን ነው ማወራ እና እንደ መጽሐፍ ቅዱስ ቃል እንደሚያክሰውም ሳይሆን እንደ ተማሪ ነው ማወራልህ። እና አንዳንዴ አንተ አብይ ጥሩ ስለሆነ አይደለም ባለስልጣን የሆነው ሚሶለቪ አሁን የኡጋንዳው ፕሬዝዳንት ጥሩ ስለሆነ አይደለም ድጋሜ ለ45ኛ ምናምን ዓመት እየመራ ያለው። እግዚአብሔር ከሰጠ ሰጠ ነው። ካባረረህ በዱላ እንደ ቄሮ ያባረራል። ገብቶሃል? ተባረርም ካለ እግዚአብሔር ስልጣኑን ከነሳ ግፉ ከበዛ በዱላ ተባረህ ትሄዳለህ። በጠመንጃም በጀትም አይሰማም። ተቃዋሚዎቹን የሚያሳድደውም እግዚአብሔር ነው ማለት ነው። ቀናን የውል ቴድዬ አሁን አንዳንድ ስፒሪቹዋሊ ስትወስድ ነገሮችን ብዙ ነገሮች ቀናነትም ይፈልጋል። እኔ አሁን ቅድም እንዳልከው 10 ዓመት ተለያይተዋል እንዳልከው ማን ነው? እኔ አሁን ሳልኩ ባለፈው እስቲ ለምርጫ እንደው እንምረጠው እንኳን ብንል አሁን የህዝብን ነገር እኔ ስመጣ የዶክተሮችን ደሞዝ ጨምራለሁ። እኔ ስመጣ ለዶክተሮቹ እንደዚህ አይነት ፋሲሊቲን አሟላለሁ። እኔ ስመጣ ለእንደዛ ለሚጎሳቆለው መምህር ሸሚዝ ለማይቀይረው መምህር ይሄን ነገር አረጋለሁ ብሎ የሚመጣ ፖለቲከኛ አለ? ፈልጌ አጣው። ጀዌኛ ጀዌ ይሄው ምንም የለም። በላ ጠጣ። እንግዲህ እነ አዶናይ እነ ጆን ዳንኤል እነ ጀዋር መስራት ያለባቸውን ስራ አርሲ ገብቶ ውሃ እያስቆፈረ አንድ ባለሀብት የምትለው ይሄ ውስኪ የሚራጨው ፖለቲከኛ ነኝ ፓርቲ ተቃዋሚ ነኝ የሚለው አንድ ነገር አድርጎ የማያውቀውን ነገር ቲክታክ ላይ የምናውቀው ትላንት እንደውም በወንጀል ተጠርጥሮ ከእስር ቤት የወጣ ልጅ
ከዚህ በላይ የሚያስደስት ነገር ምን አለ? የት አለ የፖለቲካ ፓርቲዎች? ከነሱ ስሰማ የምታየው ቢሮ ተዘጋብኝ ነው። ተዘጋብን ቢሮ በቃ ጆሮን ያደነቁራል። አሁን ምርጫ ደርሶ የለ ይመጡልሃል። ቴዲ ደግሞ አሁን ግር ብለው ችግር የለውም። አሁን እንደ ምርጫ የምንመርጠው ፓርቲ አለ ወይ? እንደው ብቁ ሆኖ የኢትዮጵያ ህዝብ ሊመርጠው የሚችለው የለም ማለት አይደለም። ሰው የለም ማለት አይደለም። ሐሳቡን ለህዝብ የሚገልጽ እኔ ብመጣ ብሎ በሹክሹክቷ እንኳን የሚናገር አለ ወይ? አልሰማንም። እንኳን የአብይ ዘመን ይሄን ዘመን እንኳን አየሁት። ዶክተር አብይ በእንደዚህ አይነት መልኩ ተሳክቶለት ደግሞ እንኳን እግዚአብሔር አሳየኝ። ለመሰለ ልጁ ተነስቷል፣ ሰርቷል። በቃ ይኸውልህ የተበላሹ ማአት ነገሮች አሉ። ቴዲዬ የሰራውን ነገር ስታስበው ኢስቱ ሃርድ ስቀለው የምትባልበት ሀገር ላይ እኮ በእንደዚህ አይነት ነገር መንቀሳቀስ ራሱ ቀላል አይደለም። ምንም ነገር ብትሰራ ልትመሰገን ማችል፣ ለምስጋናም አይደለም የሚሰራው። በቃ ሀገር እየመራ ነው እሱ። አብቹ ይችላል። አየር ኃይላችን በእንደዚህ አይነት መልኩ ስላየሁት በጣም ደስ ብሎኛል። ቴዲዬ ስላስገባኸኝ አመሰግናለሁ። ብዙም ማውራት የምችል ሰው አይደለሁም፣ ግን ደስታዬን ልገልጽ ነው። ካሁን በኋላ ኢትዮጵያን የሚያሸንፋት አለ ብዬም አላስብም። ማይሌጅ ሄደ እንጂ እኔ ደግሞ አሁንም ብሄድ ደስ ይለኛል። ሀገር እንደው ትንሽ ማይሌጅ ሄዳለ እንጂ ሄደን ለሀገራችን። አረ ምንም ማይሌጅ የሚያስፈልግ ነገር የለም። እንሄዳለን። ሀገራችን ከለምደም ታካፈላለህ። የሀገር ጉዳይ ላይ ምንም ማይሌጅ ይባል የለም። ሁሉም ሰው ትካዜ የለም፣ ጡረታ የለም፣ ምን የለም። የቁርጡ ቀን ከመጣ ግን እግዚአብሔር ከዛ ይጠብቀናል። በሰላም ይለቁ ነገሮች። በጸሎት እንዋጋለን። እጅ ቁጭ ብለን መንበርከክም አንድ ነገር ነው። ተባረክ ቴዲ፣ የጌታ ይባርክ እና ያሰብከውን ነገር ደግሞ እግዚአብሔር። እኔም ሁሌ ህልሜ ነው፣ ሁሌ የማስበው ነገር አንድ ቀን ጊዜ አግኝቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ቴዲ ጋር ቀርቦ የሆነች ነገር ብንሰማ ብዬ ሁሌ አስባለሁ። አንድ ቀን ይሆናል። ለመሰለ ትችላለህ፣ ይሰማል። እንኳን እሱ ደግሞ ይሰማል። የሚሰማ ሰው ነው፣ ሰውም የሚያከብር ሰው ነው። እና እርግጠኛ ነኝ አንድ ቀን ቁጭ ብለን ታብታብ እያደረግን ከስር በሁለት አታችን ለመልካም ምኞቴ ከልብ አመሰግናለሁ። እሺ ቴንክ ዩ። ኮመንት ላይ እዚህ ለምን የሌላ ሀገር ሰዎች እኮ ሶሻል ሚዲያ ላይ ቀላል አይደለም እኮ ሶሻል ሚዲያ ሀገራት ይጠቀማሉ። ትላልቅ ተጽዕኖ ፈጣሪዎች እንኳን ቲክቶክ ላይ ምን ያህል ጥቅም እንዳላቸው ምን ያህል ስራ እንደሚሰሩ ታውቃላችሁ። እና ቢያንስ ለአድማጭ ተመልካቾቻችን ግንዛቤ ማስጨበጥ እንዲቻል ከዛም አልፎ ተርፎም ደግሞ እኔ በግሌ ማምነው ነገር አለ። ጠቅላይ ሚኒስትሩ በአግባቡ የተጠና ሰው ነው ብዬ አላምንም። የራሴ መመዘኛ ነው። በአግባቡ ተጠንቷል ወይም ደግሞ በአግባቡ በሱ ጉዳይ ላይ ተወርቷል። ኢቨን ወደ ስልጣን ከመጣበት ጊዜ ጀምሮ ማለት ነው። ለእኔ ብዙ ነገሮች ታምር የሚሆኑብኝ ነገሮች ስላሉ ማለት ነው። እና ከዛ አኳያ ነው ይሄ በጸሎት የማይቻል ነገር የለም። ሃይማኖት ሰዎች እንደ እምነታችሁ ጸልዩ፣ ወደፊት አንድ ቀን ይሆናል የሚል እምነት አለኝ። ቴሌግራም ላይ ጥያቄ ያስቀምጬላችሁ ነበር። እስካሁን 18 ሰዎች ኮመንት አድርገዋል። ቴሌግራም ላይም ሄዳችሁ ቴዲ ሐዋሳ የቴሌግራም ቤተሰብ ሁኑ። ኤርትራና ኢትዮጵያ የሚዋጉ ይመስላችኋል? ከዛም የምንሰማቸውን ከሰላምታዎች አሉ። ከፌዴራል መንግስቱ በኩል የሚናገሩት ንግግር አለ። በጀነራሎች በኩል ንግግር እናደምጣለን። በሚኒስትሮች በኩል ንግግር እናደምጣለን። በኤርትራ በኩል ደግሞ ኢሳያስ አፈወርቂ በአመት አንዴም ሁለቴም በሀገሪቱ ሚዲያ ላይ የመጡ እኛን ሸንቆጥ የሚያደርግ ንግግር ይናገራሉ። ብዙ ጊዜ ግን አፋጣኝ ምላሽ በመስጠት የሚታወቀው የማነ ገብረ መስቀል ነው። አንዳንዶች ብቸኛው ሰው እሱ ነው ምላሽ የሚሰጠው ይላሉ። ምላሽ ሰጥቷል። ቅድም አንብቤላችኋለሁ። ይህን አስመርኩዤ ጥያቄ ጠይቄያችሁ ነበር። ኤርትራና ኢትዮጵያ የሚዋጉ ይመስላችኋል? አዎ፣ አይዋጉም። ይዋጋል አይዋጉም ደግሞ ካላችሁ ምክንያታችሁን አስቀምጡ ብያችኋለሁ። ምክንያታችሁን ያስቀመጣችሁ ሰዎች መጨረሻ ላይ ስማችሁን እየጠራዋኝ የማነብ ይሆናል። ለሁላችንም እውቀት እንዲሆነን መረጃም እንዲሆነን ልቦናችሁ ያሳያችሁን እስካሁን እየሆነ ያለውን ነገር እዛ ላይ እንድታሰፍሩ ነው። ቤተሰብ ያልሆናችሁን ቤተሰብ እንድትሆኑ ነው። ቴንኪው። አብዲሳን ከልብ እናመሰግናለን። ኦኬ አብዲሳን ላወርደው መሰለኝ አወርደኝ ብሏል። ወደ ማይክ ሌላ በዚህ ጉዳይ ላይ ከኤርትራ በኩል በኢትዮጵያ በኩል ትንኮሳ ይደርስብናል። በኢትዮጵያ መንግስት በኩል ኖት በህዝቡ ወሬ ከኢትዮጵያ መንግስትና እንደ ሻዕቢያ ነው የምታወራው፣ ከህዝቡ ጋር ሳይሆን ህዝቡን ባከበረ መንገድ ፖለቲካ ማውራት እችላለሁ፣ እኔም ተከበሬ ሰው ማክበር የምችል ሰው ነኝ ብለህ የምታስብ ካለ እዚህ ጋር ትልካላችሁ።
እኔም ለራሴ ክብር ያለኝ ሰው ነኝ። እኔም መከበር ፈልጋለሁ። ኢትዮጵያንም ህዝቦቿን አከብራለሁ። ፖለቲካ ብቻ አወራለሁ። በሰለጠነ ቋንቋ ለምትሉ ሰዎች እድል ሰጣለሁ። ቅድም ያወረድኩ ልጅ ድጋሚ ለምን እንደላክ አላወቅኩም። አንተ የምታወራው ከሌሎቹ ጋር ስለሆነ እነሱ ጋር ሄደ አውራ። እዚህ የምታወራበት መድረክ አይደለም። ድጋሚ እንዳትልክ ለማለት ያለው። ወደ ማይክ እንሄዳለን። እሺ ማይክ ምን ትላለህ ወንድሜ? ሰላም ቴዲ፣ ዛሬ እድል አግኝቼ እድል ስለሰጠኝ በጣም አመሰግናለሁ። እኔ ኤርትራዊ ነኝ። አማርኛ በደንብ አልችልም። ኮዝ it's not my mother language የእናቴ ቋንቋ ስላልሆነ አማርኛ ብዙም አልችልም። ግን እንደ ኢትዮጵያ የተወለድኩ እንደሆንኩ መጠን ግን ትንሽ ሞክራለሁ ለማለት ብዬ ነው። አንዳንድ የቃል ስህተት ከተገኘ ይቅርታ ይደረግልኝ። ጥርት ያለ አማርኛ ነው። አንተ ንግግር መረዳት ማይችል ኢትዮጵያዊ ራሱ አማርኛ ማይችል ካልሆነ በስተቀር ጥርት ያለ ነው የምትናገረው ነገር። ዶወሬ ቴንክ ዩ አመሰግናለሁ። ያ በአያና በተናገረው ንግግር በጀመረው ልጀምር። ዶክተር አብይ በተናገረው ንግግር ላይ ዛሬ በአይ ቲንክ የ90ኛ ዓመት የአየር ኃይል ማስመረቂያ በተመለከተ ያደረገውን ነገር ማለት ሁሉም ጊዜ እንደምንሰማው አይነት ንግግር ስለሆነ ብዙም እኔ የሚደንቀኝ ነገር ወይንም የተለየ ነገር አለው ብዬ አላስብም፣ አላምንም። ምክንያቱም አንድ የማምንበት ነገር ካለ ያው በጀርባ የሚነዱት ቡድኖች ስላሉ እነሱን ቡድኖችን ሳንመለከት በመሃል ብቻ ገብተህ እንደዚህ ነው ማለት ይከብዳል ብዬ ነው ማስበው እኔ። ምክንያቱም ጂኦፖለቲክሱም የግድ ማንበብ ማሰብና ስለሱም ትኩረት መስጠት ስላለብን ብዬ ነው ማስበው። አንደኛ እና ዋነኛ ነገር ማለት ነውና ዶክተር አብይ ይናገር ኢሳያስ አፈወርቂ የሚናገር ብዙም እንትን የሚቆረቆረኝ ወይንም እንትን የሚያደርገኝ ነገር አይደለም። ውጊያውም ቢሆን አሁን ይነሳል የሚባለው ውጊያውም ቢሆን የሳውዲና የኢማራት ውጊያ እንደሚሆን ብዬ ነው ማስበው እና ማምነው። ምክንያቱም እንደተለመደው የአፍሪካ መሪዎች የዌስተርን እና በአካባቢ ያሉ ባለሀብቶች ፓፐት ናቸው እንጂ የነሱ አቋም ወይ ጥርት ያለ አቋም ያላቸው ብዬ አላምንም፣ አላስብም ማለት ነው። በኤርትራ ጉዳይ በተመለከተ እንደ ፎርመር ኔቪ እንደነበርኩ መጠን የባህር ጉዳይ ሁሌም ይነሳል። በተዘዋዋሪና በቀጥታ ደረጃ ይነሳል። አንዳንዴ በማይገባን ማለት በማንረዳው ነገር ይነሳል። አንዳንዴ ደግሞ በጥርት ብሎ ይነሳል እና እንደ አወዛጋቢ አይነት ሆኖ ሊቀርብ እንዲቻል ብለው የሚያቀርቡት ሆኖ ይሰማኛል በሁለቱም ወገኖች ማለት ነው፣ በኢትዮጵያም ይሁን በኤርትራ ወገንና አንዳንዴ የሚታየው ነገር ለሾውንም ሊሆን ይችላል፣ ለማሳየት ብቻ ለሶሻል ሚዲያ ሰውም ለማየት ብቻ የተደረገ ሊሆን ስለሚችል እንደ ውስጡ ያልጸዳ ቤት ደጁ ብቻ ቀለም ብትቀባው ምንም ትርጉም ያለው ነገር አይደለም ለኔ። ምክንያቱም ያው አንድ ቀን መፍረሱ ስለማይቀር ማለት ነውና በላይ ብቻ ተያይቶ በላይ በደጅ ብቻ አይተን የምንፈርደው ነገር ወይንም አይተን የምናገረው ነገር አይደለም። ምክንያቱም እኔ ራሴ ኢትዮጵያ ኖሬያለሁ። ከአሁን በፊት ነበርኩኝ እዛ። ብዙም ነገር ያየሁት ነገር አለ እዛ፣ እዚህም ሆኜ የማየው ነገር አለና እኔ ምንም የሚደንቀኝ ምንም እንትን የሚያደርገኝ ነገር የለም። ምክንያቱም በዛ በላይም በኢትዮጵያ ኢኮኖሚ ቀውስ ውስጥ ላይ ነው ያለችው ሀገሪቷ እና እሱም ሳይረጋጋ ኢኮኖሚው ሳይረጋጋ ወደ ሌላ ነገር መግባት ሲባል በጣም
ይሄ ክሪቲካል የሆነ ነገር ነው። ምክንያቱም የኢኮኖሚ ውድቀቱ በትግራይ ውጊያ ታይተዋል ማለት ነው። እንዴት እንደ ተናጋ ኢኮኖሚው በትግራይ ውጊያ ታይተዋል ከሻቢያም ሆኖ ማለት ነው። ምክንያቱም ሻቢያ ስለ ኢኮኖሚም ግድ የሌለው ድርጅት ስለሆነ ስለሱ መናገር ብዙም መረጃ የሚገኝለት ነገር ስላልሆነ ስለሱ ብዙ ነገር መናገር ምንም ማለት ፋይዳ ያለው ነገር ሆኖ አይሰማኝም። ምክንያቱም መረጃ ማምጣት አይችልም። ሰው ከዚህም ቢናገር ሶርስ የሚባል ነገር ማምጣት አይችልም። ኤቭሪቲንግ ኢዝ ክሎዝ የተዘጋ ሶርሶች ስላሉ እዛ ማለት ነውና እኛ በምናየው ነገር አሁን ግን ብዙም እኔ ማለት የተላላኪዎች ስራ ነው እንጂ የራሳቸው ስራ እንዳልሆነ ሆኖ ስለሚሰማኝ ብዙም እንትን አላደርገውም። ብዙም ደንታ አልሰጠውም። ግን ጂኦፖለቲክሱም እመለከተዋለሁ። ጂኦፖለቲክሱም ወዴት አቅጣጫ እየሄደ እንዳለ እመለከታለሁ። ከአሜሪካ እስከ እስራኤል፣ ከየመን እስከ ሶማሊላንድ እስከ ሶማል ድረስ ማለት ነው። እስከ ሱዳንም ራሱ የተያያዘ ነገር ስለሆነ እሱን መመልከት ይኖርብናል ብዬ አስባለሁ። ቅድም አንስቶ ነበር አይ ዶንት ኖ ማንሳት ይችላል ሀሳብ ማነው ስሙ ያወረድከው? አይ ቲንክ የእሱ ሀሳብ ነበር የሰጠው። ምን ያለው ይሄ ማውራት የምፈልገው ከአማራ ኖ ከአያና በኋላ የተናገረው ሶሪ ስሙን ስለረሳሁት ነው፣ ይቅርታ። አብዲሳ ነው አንድ ለእናቱ አብዲሳ የተናገረው ቴንክ ዩ አብዲሳ የተናገረውን ነገር ነበር። ያው ስልጣን ከእግዚአብሔር ነው ምናምን ሲባል ማለት መጽሐፍ ቅዱስም እንደዛ ይላል ሲል ነበር። ትንሽ ማለት አይ ቲንክ መዝሙር ወጥቶ ነበር የኤርትራ አምላክ የኢትዮጵያ አምላክ ተብሎ ካሁን በፊት አይቼው ነበር። ብዙም ማለት የሚያስኬድ ጉዳይ አይደለም ብዬ ነው ማስበው። ምክንያቱም ፖለቲካው የራሱ የሆነ አቅጣጫ አለው፣ ሃይማኖቱ ደግሞ የራሱ አቅጣጫ ስላለው እዛ ላይ ብዙም ባንገባ ደስ ይለኛል። ግን መጨረሻ የባህርን ጉዳይ አንስቼ ልናገር። ባህር የራሱ የሆነ እንትን አለው። ሀገራቶች የራሳቸው የሆኑ የባህር ክልል አላቸው። ምክንያቱም እኔ ያው ኔቪ እንደነበርኩ መጠን የተማርኩት ነገር ስላለ ማቆም ነገር ስላለ ሀገራቶች የራሳቸው የሆነ የባህር ክልል አላቸው። ልክ እንደ ክልል መስመር የተሰመረላቸው ሀገራቶች ባህርም ራሱ ልክ እንደዛ የራሳቸው የሆነ ቴሪቶሪ አላቸውና የማንም ሀገር ቴሪቶሪ መግባት በዓለም ሕግ አችልም፣ ሕጉ እስካልተቀየረ በስተቀር ማለት ነው። ስለዚህ እሱን እንትን ብለን ማየት ይጠበቅብናል፣ ቼክ ማድረግ ይጠበቅብናል። በዩኤን ደረጃ ያለውን ፋይሎች እያየን ወይንም ከዛ ያወጣን እንየው። ምክንያቱም ተነስተ ብቻ ዝም ብለህ ለውጊያ ፈልጋለሁ ምናምን ብለህ የምትሄድበት ነገር አይደለም እና እሱ ላይ ጥናት ቢያደርግ ሰው በጣም ደስ ይለኛል እና ሁሉም ሰው ቢረዳዳ፣ ሁሉም ሰው ተነጋግሮ በሰላም መኖር ይችላል። አንዴ ቃል ሁሉም ሰው በሰላም መኖር ይችላል። በሰላምም ኢኮኖሚውን ማበልጸግ ይችላል። ግን በኃይል ከሆነ ግን ሁለተኛውም አካል ኃይልን መጠቀም ስለሚችል እሱ ለሁለቱም ቤኔፊሻል ነው ብዬ አላስብም ማለት ነው። ቴንኪዩ ቴዲ፣ በጣም አመሰግናለሁ። አይ ቲንክ ጊዜ ካለኝ እመለሳለሁ። የሆነ ኮል ስለገባብኝ እሱ እንድመልስና እመለሳለሁ። ችግር እሺ ማይኮ ከልብ አመሰግናለሁ። በድጋሚ ግዴታ የለብኝም፣ ነገር ግን በተቻለ መጠን ፌር ለመሆን ያህል ለእናንተ የኤርትራውያን ካላችሁ በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን መስጠት ለምትችሉ ሰዎች ብዬ ሰጥቻለሁ እንድትመጡና እንድታወሩ። አንዳንዶቻችሁ ኤርትራዊ ሳትሆኑ ኤርትራውያንን እያላችሁ እየላካችሁ ከሆነ ፕሮፋይላችሁ ምናምን አይተው በሚያጣሩት መንገድ አጣርተው ሞዴሬተሮች ያወርዷችኋል። ሲያወጧችሁም እንደዛ አይተው ነው እና በተቻለ መጠን ሰላማዊ የሆነ ውይይት፣ ፌር የሆነ ውይይት ለማድረግ ያለ ከእናንተም ወገን ያለው ነገር እንዲሰማ ለማድረግ ካለኝ ፍላጎት አንጻር ነው። ግዴታ ግን አይደለም።
ማስገባት በራሴ መልካም ፈቃደኝነት ላይ የተመሰረተ ስንመጣ በተደጋጋሚ እንዳልኩት በመከባበር ላይ የተመሰረተ ውይይት እንድናደርግ ግን አስገድዳለሁ። እሺ ማይኮን ከልብ አመሰግናለሁ። ወደ በላይ በቀለ ወያ እንሄዳለን። በላያችን አማን ነው ወይ? ምን ትላለህ አንተስ? እሺ በመጀመሪያ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወደ ሐሳቤ ልግባ። እኔ ቅድም የሆነ ቪዲዮ ልለቅ ነበር፣ 2 መስመር ታሪካዊ ግጥም ነው፣ ግን ካሁኑ ዘመን ጋር ብዬና በሞያ ልጀምር ብዬ ነው። ሶሻል ሚዲያ ላይ ለቅሶ በረከተ የአንዳንዶቹ የሆድ ምንጭ ውሸት ስለሞተ ብዬ ልለቅ ነበር። ምን አገባኝ ብዬ ተውኩት። ምንድነው አንዳንዶች ከሆድ አንጻር ከራሳቸው ጥቅም አንጻር ነው ሶሻል ሚዲያ ላይ የሀገር ጉዳይ ነው። ለምሳሌ ስለ ኢትዮጵያ አየር ኃይል ሲወራ የኢትዮጵያ አየር ኃይል 95ኛ ዓመቱ መሰለኝ ያከበር የነበረው ቁጥር ካልተሳሳትኩ 90 ማለት አሁን ልክ እሱ ሲሆን ዶክተር አብይ አልነበረ። ከዛ በፊት ብዙ ነገስታቶች አልፈዋል አይደለ? ተቋማቶች ግን ይቀጥላሉ። ለምሳሌ መከላከያ፣ አየር ኃይል፣ ሌላውም ይቀጥላል። ተቋም ሁል ጊዜ ነገ መጥቶ ዘመነ ካሴ ሀገር ይምራ፣ ነገ መጥቶ ማንም ሀገር ይምራ፣ ተቋማቶች ግን የሚቀጥሉ ናቸው። በቃ የኢትዮጵያ ሲባል ነበር። ሌላው ደግሞ ምንድነው አየር ላይ የተጻፈ በድሮን ነበረ፣ ሰማዩም የኛ ነው የሚለውን ወደ ብሔር አምጥቶታል። የኢትዮጵያ አየር ኃይል እየተባለ ወደ ብሔር ማምጣት፣ አንድ ብሔር ሰማዩም የኛ ነው ማለት ቤትህ በሰማይ ነው ብሎ ሲሰብከው አንድ ካህንን እንዴት እንዲለኛን ብሎ እኮ የሚል እኮ የለም እኮ። ቤትህ በሰማይ ነው ሲባል የሚያምን ሰማዩም የኛ ነው ስትባል ሃይማኖተኛ አይደለ እንዴ? እመን እንጂ በቃ ሰማዩም ያንተ ነው። አሁን ቤት በሰማይ ነው እየተባልኩ ነው ተሰብኬ ያደግኩት። ግን እኔ ቤት በሰማይ ነው ስለተባልኩ ምድሬን አልለቀኩም። አለቅ ገና ለገና ሰማይ ቤት እገባለሁ ብዬ ምድሪቱን የምለቅሰው አይደለሁም እኔ። እና የአየር ኃይል እድገቷን ለምሳሌ በነገራችን ላይ እንደኔ አስተሳሰብ የታየው ነገር የአየር ኃይል 9ኛ ዓመት በዓል አከባበር ላይ የታየው ከ105% ብዬ ነው የማምነው። ለምን አንድ አየር ኃይል ሙሉ ለሙሉ ያለውን ነገር እንዳለ ያሳያል ብዬ ይሄ ወታደራዊ ሕግም የሚፈቅድ አይመስለኝም። ይኸው በመጠኑ ነው የምታሳየው እንጂ ሙሉ ለሙሉ የታየም አይመስለኝም ለራሴ። ለምን ጠላቶች ዝቅ አድርገው እንዲያስቡ ነው የምታደርገው አይደለ? አካሄዱ እንደዛ ነው። ጠላቶች ያለህ እቺ ናት እንደ ምናምን ያለች ምናምን ብለው እንዲያስቡ፣ ከዛ በኋላ ግን ስገጥም ግን መቅጠም ነው። ከዛ ውጪ የሀገር ጉዳይ ነው። እንደ ሀገር ጉዳይ ደግሞ ስናወራ ኢትዮጵያ ናት። ቴዲ መጥቶ ገዛ፣ ማን ገዛ፣ ተቋማቶች ይቀጥላሉ፣ ህዝብ ይቀጥላል። ሌላው ዘፈኑን መውደድ፣ ዘፋኟን መውደድ አይደለም። ከኤርትራ እንዋጋለን እኛ የምንዋጋ አይመስለኝም በራሴ። እንወጋችኋለን ብለው ከመጡ ግን ኢትዮጵያዊ ነኝ እኔ። ለምሳሌ ምንም ጥርጥር የሌለው ሳክስ የሌለው ልባም ሰው ነኝ። ሂጄ እዋጋለሁ። ሰላም ትሙት ነው የምልህ። እህቴን እንሰኝ እኔ ሂጄ እዋጋለሁ ነው የምልህ። ለምን ሶሻል ሚዲያ ላይ በጣም አንጀቴን የሚያሳረኝ ነገር አለ። ጊፍት ለመሰብሰብ የኤርትራውያንን ጊፍት ለመሰብሰብ ኢትዮጵያውያን ሀገራቸውን የሚያሰድቡ ብዙ ሰዎች አያሉ። ብዙ ሰዎች፣ በጣም ብዙ ሰዎች ይገቡና ገስት ላይ ላይቭ ላይ ምናምን ኢትዮጵያና ህዝባቸውን ያሰድባሉ። ቢቀርስ ሆድ ቢቀርስ ሁሉ ነገር እኮ እንደ ግለሰብ እንወራረድ እንሰዳደብ እንጂ እንደ ሀገር እኮ ሀገር የሚያክል ክብር እኮ የለም። አለቅ ከፋም ለማም ለምን ይሄ መንግስት መልአክ አይደለም። ያለፈው መልአክ እንዳልነበረው ስርዓት ውስጥ እኮ በጣም የሚያስጠላ ነገር ለኔም እኮ የማይመቹኝ እኮ ነገሮች እኮ አሉ። እሱን ነገር ግን ኖረና ሀገር ስንኖር ነው እንጂ የሚቀጥለው። ሀገር ከሌለ በነገራችን ላይ ማበድ ራሱ አችልም። ሁለተኛ በብሔር መጣላት አችልም። ሀገር ከሌለ ሀገር ሲኖር ነው። በዘር እንኳን እንጣላ ብትል፣ በሃይማኖት እንጣላ ብትል ሀገር ኖሮ ነው የምትጣለው። ይሄን ማገናዘብ ያስፈልጋል። ከዛ ውጪ ኤርትራ ጋር የምንዋጋ እኔ አይመስለኝም። አሰብ ሲባል አሰብ የኢትዮጵያ ናት። የኢትዮጵያ ታሪካዊ ወሎ ግዛት ናት በነገራችን ላይ እና አሰብ የኢትዮጵያ ናት። የራስህን ንብረት ደግሞ በሰላማዊ ነገር ትጠይቃለህ፣ ምን ትላለህ፣ ትጥራለህ። ከዛ ውጪ ያለው ነገር ግን አይ አንድ ጫካ ውስጥ ያሉ ያልተማሩ ባለመሳሪያውያን እኔ በሶሻል ሚዲያ አይታችሁ ከሆነ ከንትን ጋር ሰራለሁ ከግብጽ ጋር ብሰራስ ከንትን ጋር ብሰራስ ምናምን። ይሄ እኮ ባንዳነት ነው። ባንዳ የሚባለው ሶልዳቶ የሚባለው ስም እኮ የመጣው እኮ ከዛ ነው። እርስ በርስ ትዋጋል፣ ታሪክ አለ።
ግን እርስ በርስ ጦርነታቸውን የሀገር ውስጥ እንትተው ሂደው የውጭ ጠላታቸውን ያንበረከኩ ኢትዮጵያውያን አባቶችና እናቶች ያሳደጉኝ እኔ የዛ አካል አንዱ ነኝ። አንድ ግለሰብ ነኝ። እኔም ማስበው እንደዛ ነው። ሀገሬን እወዳለሁ፣ ኢትዮጵያን እወዳለሁ። ማንም ቢሆን መጥቶ እኛ እርስ በርሳችን እንሰዳደብ፣ እርስ በርሳችን እንደ ብዙ ችግር አለብን እንጂ መቼ ምን ያሳልፈ አንዱ ለአንዱ የምንሰጥበት ነገር አለ ብዬም አላስብም። ግን የመጣው ቢመጣ ደግሞ ሰዓቱ ላይ የኢትዮጵያ ሕዝብም እንደዛ አይደለም። ሶሻል ሚዲያ ላይ እንዳለው ነገር አይደለም። የኢትዮጵያ ሕዝብ ራሱ ለምን የተሰራህበት ማንነትህ ነው። ሶሻል ሚዲያ ላይ ወዳቸውን ለመምላት ጊፍት ለማግኘት ቁጭ ብለው ኤርትራውያን ጊፍት ለመሰብሰብ ኢትዮጵያን የሚያሰድቡ የኢትዮጵያን ሕዝብ የሚያሰድቡ ለራሳቸውም ለሀገራቸውም ክብር የሌላቸው ክብራቸውና ሀገራቸው ሆዳቸው ስለሆነ ግለሰቦች አንዳንድ ግለሰብ ስለነሱ ነው አይመለከተኝም። እንደ ሀገር ግን ኢትዮጵያ ሀገሬን እወዳታለሁ። ዶክተር አብይ እሺ እና ሀገራችንን ሁላችንም ብንወድ መልካም ነው። ለምን ዶክተር አብይ እድሜ ልክ መግዛት አይችልም። ከዚህ በፊትም እድሜ ልክ የገዙ የለም። ትልቁ 40 ምናምን ዓመት ነው ኢትዮጵያ ውስጥ የተገዛው። ሁሉም ያልፋል፣ ሌላው ይመጣል። በዚህ ውስጥ ግን ሀገር መቀጠል አለባት። ሀገር መቀጠል እስካለባት ደግሞ የተሻለች ሀገር ለማድረግ እኛ መስማማት፣ እኛ ማሰብ፣ እኛ ሀገራችንን መውደድ አለብን። እኛ እርስ በእርሳችን መተሳሰብ አለብን። ሀገራችን አሳልፈ መስጠት የለብንም ብዬ ነው የማስበው። በተረፈ ሰማዩም የኛ ነው። ቤት በሰማይ ነው ስትባል አሜን እንደምንት ሰማዩ የኛ ነው ተቀበል። አለቅ ምንም እንትን የለውም። አመሰግናለሁ። ቴንክ ዩ ቴዲ። በነገራችን ላይ ከመገደል ጋር ከመጨቆን ከመበደል ጋር አይ ቲንክ የምትታገለው እኮ ለዛ ነው። እየተገደልኩ እንዴት ሀገር ልውደድ? ገና ትገደላለህ። እኔ እነግርሃለሁ። እኔም ስመጣ እገልሃለሁ። ታጣቂዎች ነፃ ላውጣ እያልክ ህዝቡን እየገደልክ አይደል እንዲ ያለው ትገደላለህ። በደንብ በሀገር ጉዳይ ወይም ደግሞ በናሽናል ኢንተረስት ጉዳይ ላይ ከመጣ ግን ትገደላለህ ስል ሰብአዊ መብትህን አልጥስም፣ ያለ ፍርድ ቤት ማዘዣ ፍርድ ቤት አላቆምህም። ዲሞክራሲያዊ መብትን ዲሞክራሲ ሲባል እሱም ዲፋይን መደረግ አለበት። ምን አይነት ዲሞክራሲ የሚለው የራሴ ጥያቄ አለኝ። ቢሆንም ግን የትም ዓለም ላይ ትገደላለህ አስፈላጊ ሆኖ ከተገኘ። በሀገር ጉዳይ የትኛውም ሀገር የትኛውም መንግስት አይታገስህም። እየተገደልክም ግን ሀገርን መጠበቅ ደግሞ መውደድ ግዴታ ነው። 4 ነጥብ። ይሄን ከጨረስን በኋላ ነው ወደ ሌላ ነገር የምናወራው። በነገራችን ላይ ለዚህ ክብራትና ክብራት ትልቅ እኔ ክብር ያለኝ ለአቶ ልደቱ አያሌው ኢንተርቪው ሳደርገው ሰምታችኋል። እንዲህም ሆነ ሀገርን ትወዳል። እንግዲህ ሀገር ቤት እንዳትገባ የተባለ ሰው ነው። የደረሰበትን ታውቃላችሁ። በኤርፖርት ወጥቶ እንዳይመጣ በቃ በይፋ እንዳይገባ የተከለከለ ሰው ነው። እንዲህም ሆኜ ግን ይሄ ሁሉ በደል ደርሶብኝ ንብረቴ ተወስዶ እንደዚህ ሆኜ ሀገር እንዳትገባ ተብዬ ሀገሬን ወዳለሁ ያለ ከተቃዋሚ ጎራ ለእኔ ብቸኛው የመጀመሪያ ተቃዋሚ ወይም ደግሞ በኦፖዚሽን ፓርቲ ወይም ደግሞ ከመንግስት በተቃራኒ የሆነ ከቆሙ ፖለቲከኞች መካከል ብቸኛው እኔ የታዘብኩት በጣም ተደንቄ የጠየቁት ጥያቄ እሱ ነው። አይታችሁላችሁ። ወዳለው ሀገሬ ነው። በሀገር ጉዳይ ድርድር የለም ብሎ እስከ መቆጣት ድረስ የሚደርሰው ነው። እና የተገደልክ እየሞትክ እየተቸገርክ የምትታገለው እኮ ይሄን ለመቀየር ነው። ይሄን አደጋ የሚፈጥርብህ ማናጅመንቱ ነው። ማናጅመንቱን ትቀይራለህ። ሀገር ምን ታርግ? ሀገር ማለት ህዝብ ነው። አንተ በተሻለ ነገር ህዝብ የማይገደልበት ስርዓት የሚሰፍንበትን ነገር ለማስፈን ኢንስቶል ለማድረግ ነው የምትታገለው። እቻ ሀገር ትፍረስ እያልክ ግን መታገል አይቻልም። ይሄ በቃ ቤዚክ የሆነ ነገር ነው። ሀገር መጀመሪያ ለዘላለም ትኑር እያልክ ወይም ደግሞ እያሞጋገስካት ከፍ አድርጋታለሁ እያልክ ከዛ በመለስ ያለው ነው ልናወራ የምንችለው። እንደዛ ነው ሀገር መሆን ያለበት። ራሽያ ትፍረስ እያልክ ወይም ደግሞ ከራሽያ ናሽናል ኢንተረስት ጋር ከቻይና ከአሜሪካ ኢንተረስት ጋር የሚቃረን ፖለቲካ እንድታራመድ ይፈቀድላል ባለበት ሀገር ላይ ኖ። እችም ምስኪን ሀገር ደግሞ እንደዛ ነው መከተል ያለባት። የትኛውም ሀገር እስከሚከተለውን ነገር እኛም መከተል አለብን የሚል ነገር አለኝ። ምንኖረውም ምናብደውም ምንደሰተውም ምንስቀውም አገራችን ስትኖር ነው። ሀገራችንን በጊዜውም አለጊዜውም እንወዳለን፣ እንጠብቃለን። ኢቨን ኤርትራውያንን ተመልከት። ካላንድ ፓርቲ አቁም፣ ካላንድ መሪ አቁም፣ ካላንድ ቴሌቪዥን አቁም፣ ካላንድ የሙዚቃ ቶና አቁም። የሻዕቢያን እንትን ነው የሚሰሙት። በሀገራዊ ጉዳይ ላይ አልደራደርም ይላል። ይሁን ይላል። ልሙት፣ ልገደል፣ ልሰደድ ይላል። ክብራትና ክብራን ኤርትራውያን የሚደንቁ ናቸው። እነሱ እንዲሆነው እንግዲህ ከአንተ
ወይም ከኛ የባሰ መከራ ውስጥ ናቸው ያሉት አይደል? እንደምታውቁት ነው። ግን እንዲህም ሆኖ ሀገር ይወዳሉ። ሀገር መውደድ ማለት ይሄ ነው። ስለዚህ አንተም ኢትዮጵያዊ ይሄ ምናስታምም አረ ውደዳት፣ አረ ጠብቃት ግዴታ ነው። አትወዳትም፣ አትፈልግም፣ ቀላሉ ነገር ጨርቄ ማቄን ሳትል ለቀህ ትወጣለህ። ሌላው ምስኪኑ ይጠብቃል፣ ይኖራል። ከዛ መልስ ደግሞ ትታገላለህ። ይሄን ስርዓት ደግሞ ትተክላለህ በአንተ በተሻለ በምትለው። ይሄን ለማለት ያለው ቴንኪው በላያን ከልብ እናመሰግናለን። ታፕታፕ አድርጎ ኮፒ ሊንክ ሼር አድርጎ ቴሌግራም ላይ እስካሁን 30 የሚያሉ ኮመንቶች መጥተዋል። መጨረሻ ላይ አነብላችኋለሁ። በኤርትራና በኢትዮጵያ መካከል እንካ ሰላምታዎችን እያያችሁ ነው። ይህን ነገር እንዴት ታዩታላችሁ? ይሄ ጉዳይ ወደ ጦርነት ይወስደናል ወይ አይወስደንም? አጠር ያለ ኮመንትም ወይም ደግሞ ጽሁፍ መጽሐፍ የምትፈልጉ በዚህ ጉዳይ ላይ ጻፉልኝ፣ አነባለሁ ለማለት ያህል ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴንኪው። ከበላይ ያቀጥሎ የምንሄደው ወደ ጀኔራል ስምሮ ነው። ጀኔራል እንኳን ደህና መጣ። ምን ትላለህ አንተስ? 6 ደቂቃ አለ። 8 ደቂቃ ማለት ነው። ኔትወርኩ የሚያስቸግር ከሆነ ቪዲዮ ማጥፋት ትችላለህ። ኔትወርክ ቪዥዋል ሰፖርት ማድረግ አይችልም፣ በድምጽ ብቻ ነው። ድምጽ የሚሰማ ሆነ ያላችሁትም ድምጽ የሚሰማ ሆነ ይሰማ። ድምጽ ይቆራረጣል። እስኪ አውራ አንዱ ለሶስት አጠር አድርጌ ነው የምፈልገው። አጠር አድርጌ ይሰማል። ይሰማል። አውራ እስኪ አውራ። መሀል ላይ ይቆራረጣል። ይሰማል። አሁን እስኪ አውራ። ድምጽ ይሰማል። ኦኬ። ድምጽ እየሰማ ዘሩ ጥያቄዎች ላይ ይሄውንኩ ነው የሚጀምረው። መንደርደሪያ ሀገር መግባት አለብኝ መንግስትን ከወደድክ ባልክ ነው። መርት ውልድሲም ቀጣዩ ብሔራዊ ምርጫ በገለልተኝነት ተገብክ እውነቱን ለዓለምና ለህዝብ እንዲዘገብ በመደመር ትውልድሲም ትገባለህ። በመቀጠል ያ ጥያቄ ላይ ዛሬ የኔ ቀን ነው እየተሰማችሁ ከሆነ ነው ትዝል እንደሆነ የመከላከያ ኢትዮጵያ መከላከያ ባጀት የተመደበ ቀን 2 ዓመት ፊት ለምን ተመረኛ ልጅ ተብዬ ነበር። ያው ያልኩት ነገር እውነት ስለሆነ አሸናፊ ስለሆነ ማለት ነው። በመቀጠል ኤርትራና ኢትዮጵያ ትዋጋለች ወይ ማን ይዋጋበት እና እንዋጋበትም ጉዳይ አለ። አንተ የጠየቀው ጥያቄ የሶር በጆርናሊስቲክ ክሎዝ ኢንተርቪው ነው ያደረከው። የሶር ትንታኔ ጠይቃል እና ማን ይዋጋበት ምክንያት ምንድን ነው? ስለራሱ ማይሰማውን ህዝብ የተዘጋውን ህዝብ የተቆረጠን ህዝብ እኛ ብለን እንደ ህዝብ እንዋጋ። ድንበር ጥሶ የሚመጣ አሸባሪ ካለ እንዋጋለን። የኤርትራ ህዝብ ለማውጣት እርዳታ ከጠየቀ እንዋጋለን፣ እናግዘዋለን። በመቀጠል ቆሞ ቀሮች የተሰማ ከሆነ ስለቆሙበት እኛ ብሎ የጮሁት ቆሞ ስለቀሩ ሊሆን ይችላል። የተሰማና ቆሞ ስለቀሩ ሊሆን ይችላል። ዛው እከሌ ብለን አልተናገርንም። የኛ ከፍታ የሚቀጥል ነው። ሊያስቆመን አይችልም እንደምለው አንዱ መጥቶ ወንድማችን የፈረሰ ሀገር ብሏል። ኢትዮጵያ በታሪክ መሪዋ በተፈጥሮ ሞት አርፎ ለአመታት ደብቆ ኢትዮጵያን ያስቀጠለ ህዝብ ያለበት ነው። መሪ እስከሚመጣ መሪ በሌለበት መሪ አልባ ህዝብ ጣሊያንን 5 ዓመት እየተዋጋ ሀገር ያስቀጠለ ህዝብ ነው። ኢትዮጵያን የሚያስቀጥለው አመራር አይደለም። አመራር ስላለ ስለኖር አይደለም ኢትዮጵያ የምትፈርሰው የምትመለሰው። በደንብ ልታቅ ነው የምፈልገው። ሌላ ማን ይዋጋበት ምክንያት ከኤርትራ ሀገርና ከጎረቤት ሀገሮች ጋር ያለንበት ከፍታ ራሳችን ያዋርደናል። ጥሩ አይደለም። አቅመ ደካሞች ጋር ወርዶ ካንተን ከሚመስል ዚዮን ከዚዮን ጋር ነው መሆን አለበት። ወርዳ መውረድ የለበትም።
ስለመደመር ትውልድ ስንገር ሀገር ፈረሰ ለምለው በግልጽ ኤርትራ በኩል ያሉ ኤርትራውያን አፋሮች መጥቶ ከኛ ጋር ያያሉ። አንተንም አንድ ቀን እንጋብዛለን። የመደመር ቤት ማይኮ የሚባል ልጅ የሚመራ አለ። የመደመር ትውልድ ማለት ነው ይመራው። ሌላ ደግሞ ፈኒ ነው እንዳትሉ፣ አንተም እንደምታውቀው በዚህ ቤት ከተገናኘናቸው ትክክለኛ የበሰሉ ፖለቲከኞች ነው ምሁራን እንደ ግለሰብ ወንድም አያናን our future president ብዬ ስላስቀመጥኩት ወደፊት መሪያችን እዚህ ስለመጣ ከልብ አመሰግናለሁ። ያው ዲል ቢካድሬ ይሉሃል ይሉት በደንብ አድርጎ ቅኔውንም በደንብ አድርጎ በኮሜንት ስለሚመልስ is my future leader አባባ ኢዙ የሚባለውን ልጅ ያው የስልጤ ተወላጅ ነው። ቴዲ ያዝልኝ እኛ መደመሮች አማራንም እያበቀን የጠቅላይ ሚኒስትሩ ስፖክ ፐርሰን ሆኖ እንዲታጭ ወደፊት በመደመር ትውልድ ያልኝ እኔ መከላከያ ባጀት የተመደበው እናቶቻችን ቆሎ እያዋጡ አባቶቻችን ሰንጋ እያዋጡ ሬንጀር ጋስታን ለም ሀገር የሚያስጠብቅ መከላከያ ሊኖር አይችልም። መከላከያችን አምርቶ ታጥቆ በአመረተ ህዝብ መሳሪያ ተዋግቶ ከዚህ ውጪ የቴክኖሎጂ ምንጭ በመሆን ዘመናዊ ቴክኖሎጂ የደረሰበትን ደርሶ መሳሪያ በማምረት ሚጎችን በማምረት ለጎረቤት ሀገሮች ለሌሎችም ሽጦ እንደ ማንኛውም ነገር የኢትዮጵያን ኢኮኖሚ 50% የሚያረጋበት በሚሊዮኖች አንድ ሚግ ይሄን መከላከያ ነው የተግባለ ብዬ ነው ነገርኩ ከ2 ዓመት በፊት። ትላንት እኔን የእረኛ ልጅ ያሉት ዛሬ ዜሮ በውሸት መንገድ ስለሄዱ ወድቋሉ። የኔ ነው የድል ቀን ነው። አንተንም ቅር የሚልበት አለ። ግድም አንተ የሚጠራቸውን ተቃዋሚ ፖለቲካ ሀገር መግባት ተከለከለ አንዴ አምጣና ትውልዱ ምን ይላል ለትውልዱ አቅርብ መድረክ አድርግና ትውልዱ የመደመር ትውልድ ጥያቄ ይጠይቃቸው። ከመቼም ጊዜ በላይ ከአማራ ክልል በስልጣን ሳንጋራ ከትግራይ ክልል ተጠቅመዋለሁ በሚሊዮኖች የሚቆጠሩ ወጣቶች ተደምረን ተጽፎ የተቀመጠንን የመደመር ትውልድና ሌላውን እያነበብ እነት ወደፊት እንቀጥላለን። የኛን እድል የኛ ጣፋንታ ከመቼም በላይ ኮንክሪት ግን እየቀጠልና ነው። በጣም ነው ኢትዮጵያ ለኢትዮጵያ ያወራ ነው። አንተ ቅድም ከጫካ ለገብ አመራሮች እየተናገርክ ነበር። በአንተ ቤት ምን ጥያቄ ሆነ ግን መንግስት ለምን አይደመስስም? ፋኖን ለምን አይደመስስም? ኦነግም ሞንክ ፋኖም ሞንክ ኦብነግም የሐሳብ ልዩነት ነው። ሐሳብ ልዩነትን በሕገ መንግስቱ መሰረት ገልጸሃል ወይስ አልገልጽክም በሚለው ነው። መንግስት ግን የአምስለት የኪሎ አመራር ከፍታ ጠመንጃ ይዛ ና እናንተንም እኛንም የወለደ ህዝብ ነው ብሎ መቀበሉ ዓለምን የሚያስደምም ሐሳብ ነው። ኦኬ ነው የኔ ነው። ያን ቀን አደባባይ እናቶች ገደል አልሆነም። እናቶችና አባቶችን በረሃብ እየገደለ ረሃቡ እንዴት እየገደለሽ ነው እንዴት እያቆረጠ አንጀትን እየቆረጠ ነው ብሎ ሚዲያ ይዘው ሄዶ የሚዘግበውን ድርጅት የሚደግፍ መጥቶ እሺ ስለዚህ ስለ ኢትዮጵያ አመራር ስለ ኢትዮጵያ መንግስት ስለ ኢትዮጵያ ለውጥና ካፒታ የለውም። ቢግናውቱ ሼም ኦን ዩ እናቴን ምግብ ከልክላ እርዳታ እንዳይገባ አድርግ አጥንቶ የቀረባትን እናቴ እንዴት እያራበሽ ነው እያልክ የምታሳይ ራቡ እንዴት አልያልክ ሚዲያ የምታሳይ እዚህ መጣ የሀገር መንግስት ማውራት ፎርሚ ብዙ ትንታኔ አይጠበቅብኝም። ምናልባት መደቡል ፕሮግራም ሲታዝመጣለሁ እኔ የሚደግፈው መንግስት ሀገራዊ መንግስትና ህዝብ እኛ በምንተነትነው በተለይ በምንዘፍነው የሚፈርስ መንግስትም የሚያፈርስ እያንዳንድ የመዳን ቃል ዛሬ ነው ላል ክርስቲያን ተደመር። አመሰግናለሁ። እሺ ቴንክ ዩ